ይህም ድጋፍ በዝቅተኛ የኑሮ ደረጃ ለሚገኙ የከተማዋ ነዋሪዎች የተደረገ መሆኑን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል። በከተማችን ውስጥ ያሉ በዝቅተኛ ገቢ የሚተዳደሩ እንዲሁም በተለያየ ምክንያት ለማህበራዊ ችግር የተጋለጡ ወገኖቻችንን ዝቅ ብለን በመመልከት ችግራቸውን ለማቃለል ተግተን እየሰራን ያለነው። ዛሬ ደግሞ የፋሲካ በዓልን ምክንያት በማድረግ በሁሉም ክፍለ ከተሞቻችን በወረዳዎቻችን በየተቋሞቻችን ጭምር ዝቅተኛ ገቢ ያላቸውና በተለያየ ምክንያት ለማህበራዊ ችግር የተጋለጡ ከ255,000 በላይ ለሆኑ ወገኖቻችን ማዕድ እናጋራለን። ይህም ድጋፍ የተለያዩ ባለሀብቶችን በማስተባበር የተደረገ መሆኑን ገልጸው ድጋፉን ላደረጉት ባለሀብቶች ምስጋናቸውን አቅርበዋል። ስለዚህ የዛሬውን ይህንን ፕሮግራም ስኬታማ ይሆን ዘንድ ስላጋራችሁን እናመሰግናችኋለን። መንግስታችንንም አዳነች አቤቤን እግዚአብሔር ይስጥልን። ሁሌም እንደዚህ እንድትሆኑ እንፈልጋለን። ለድሃ እንደዚህ እንድትሰጡ ለሁል ጊዜ ሀገራችንንም ሰላም ያርግልን። አቅማችን እየወረደ ሲሄድ ደጋፊ አግኝተናል። ይሄ ትውልድ እየደገፈን እየረዳን ነው። ወይዘሮ አዳነች አቤቤ ክብር ከንቲባችንም ይኸው መጥተው እየሰጡን ነው። ጎንበስ ብለው ምስጋናቸውን አቅርበዋል። ስለዚህ የዛሬውን ይህንን ፕሮግራም ስኬታማ ይሆን ዘንድ ለማህበረሰባቸው ካላቸው ቆርሰው የሰጡትን ሁሉ በራሴና በከተማ አስተዳደር ስም እጅግ አድርጌ አመሰግናለሁ። አመስግኑልኝ። እስኪ ሰላም ናችሁ? እንዴት ናችሁ? ያው ኔትወርክ በጣም እንትን ይላል። ወንድዬ የመጀመሪያው ወንድዬ ልሜቻ ሰላም ነው? ኢትዮጵያ ሳራ እንዴት አለች? ደህና ነሽ ወይ? ያው ላይቭ ዴቭ ነው እንትናም ነበረ ውብዬም ገብቶ ነበር ይመስለኛል። ወይ እንግዲህ በዓሉ የበዓል ሰሞንም ስለሆነ ሰዎች እንደዛ ይላሉ። በበዓል አንዳንድ ድካሞች ይኖራሉ። ብዙ ቢዚ መሆንም ነገር እንደዛ ያጋጥማል። ዞሮ ግን ዛሬ ላይ የትህትና በዓል ነው። በዛ መልኩ ሰዎች በትህትና ዝቅ ብሎ እግር ማጠብ የሚቻልበት ቀን ነውና ያንን ትህትናን ያስተማረ ፈጣሪ በማክበር በትህትና ወደ ልዕልና የምንሄድበትን ነገር እንዳንከስር ማግኘት ስለሚገባን እሱ ላይ መበርታት ይኖርብናል። ማለት ዘካያራድን ሰላም ብያለሁ። በዛ በተለያየ መልኩ ላይ ሀገራችን ላይ ያለው በዓሉ እንግዲህ በረከት ይዘንበት እንድናጠናቀቀው ሙሉ እንትን ማለት እንፈልጋለን። እንደምታዩት የኔትወርክም ጉዳይ የተለያየ የኛም ኔትወርክ ራሱ አንዱ ከአንዱ ጋር ያለን ግንኙነት ፍቅር ምናምን እንደዚሁ በጣም መበርታት ያለበት ነው። እሱ አለመበርታቱ በራሱ የሚከፍተውም ነገር ስላለ ነው። በዛ ስሜት ፍቅራችንን ሙሉ ማደስ አለብን። ይሄ የሰዎች የሰሩት ኔትወርክ ብቻ ሳይሆን የኛ የሰዎች ከፍታና ልዕልናም እንዲሁ የቀነሰበት ወቅት ስለሆነ በዛ መልኩ ስሜታዊ ሆነን ሀገራችንን በከፍታ ለማሻገር የምንሰራበት ዘመን ነው። እንደዛ አይነት ስሜት ሊሰማን ይገባል ማለት እፈልጋለሁ። ሼር እናድርግና እንመጣለን። እስቲ ሼር አድርጉት እስከዛው ድረስ ማለት ነው። ድጋፉም የተደረገላቸው የህብረተሰብ ክፍሎች አመስግነዋል። እኛ በጣም ደስ እንላለን። እግዚአብሔር ይስጥልን። ማዕድ ስላጋራችሁን እናመሰግናችኋለን። መንግስታችንንም አዳነች አቤቤን እግዚአብሔር ይስጥልን። ሁሌም እንደዚህ እንድትሆኑ እንፈልጋለን። ለድሃ እንደዚህ እንድትሰጡ ለሁል ጊዜ ሀገራችንንም ሰላም ያርግልን። አቅማችን እየወረደ ሲሄድ ደጋፊ አግኝተናል። ይሄ ትውልድ እየደገፈን እየረዳን ነው። ወይዘሮ አዳነች አቤቤ ክብር ከንቲባችንም ይኸው መጥተው እየሰጡን ነው። ጎንበስ ብለው እናመሰግናለን። በጣም ደስ ብሎኛል። በዚሁ ቀጥሉ ነው የምለው። አገራችንን ሰላም። ስለዚህ በዚሁ ቀጥሉ ላለሁ አመሰግናለሁ። መሰል ድጋፎች ተጠናክረው መቀጠል እንዳለበትም ተመላክቷል። የአዲስ አበባ ከተማ አስተዳደር የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ የ2016 ዓ.ም የትንሣኤ በዓልን ምክንያት በማድረግ በአራዳ ክፍለ ከተማ ወረዳ 8 ለሚኖሩ ለአቅመ ደካሞችና በዝቅተኛ ኑሮ ለሚገኙ ወገኖች ማዕድ አጋርተዋል። ችግሮችን በጋራ ለመሻገር ሁሉም ኢትዮጵያዊ ካለው ላይ ማካፈልን የዕለት ተዕለት ተግባር በማድረግ መደጋገፍን ማጠናከር እንደሚገባም አስገንዝበዋል። ሁላችንም እንደ ማድረግ ያለብን ብለን ከወሰድነው ካለን ላይ ማካፈል የማንችልበት ምክንያት የለም። ስለዚህ የዕለት ተዕለት መሆን አለበት። አንድ ቀን በልቶ ስላደረ አይደለም ያ ሰው ተሻሽሎ ወይ ጤናው ተሽሎ ወይ ቁመናው ተሻሽሎ ሊሄድ የሚችለው። የሁል ቀን ፕራክቲስ ማድረግ አለብን።
ሃይማኖቶች ደግሞ ይህንን ያዛሉ ሁሉ እና ይህንን እንድናከብር አደራ ለማለት ፈልጋለሁ። መልካም በዓል ይሁንላችሁ። መልካም ጊዜ ይሁን። አብረንን አጠገባችሁ ነን። ለማንኛውም ጊዜ አቅም በፈቀደ ቁጥር እንደርሳለን። ድጋፍ የተደረገላቸው ወገኖች በበኩላቸው ፕሬዝዳንቷ የትንሣኤ በዓልን ተደስተው እንዲውሉ ላደረጉላቸው ድጋፍ አመስግነዋል። በአሁኑ ሰዓት ላይ ማለት በጣም ድሃ እየታየ ነው ያለው። ስለ እውነት ከሆነ በጣም ዝቅ ብለው የሚያዩ ናቸው በአሁኑ ሰዓት ያሉት። እግዚአብሔር ብድራቸው ሊክፈላቸው። በዓልን ደግሞ ከምንም በላይ እኔ ለሶስተኛ ጊዜ ከፕሬዚዳንት ነው። እሺ እንግዲህ ያው ሼር አድርገናል። ኤንዌይ ማግኘት የሚገባው ያገኘዋል። ዞሮ ዞሮ ያን ያክልም ብዙ ተጽዕኖም እንትን የሚል አይደለም። የተለያየ ብዙ ተከታይም ያለው እንትን ስላልሆነ ገና ነው ማለት ነው እና በዛ ስሜት ወደሚቀጥለው ነገር እንሄዳለን። ዞሮ ዞሮ በዓሉ ላይ እንግዲህ ዝቅ ብሎ እግር ማጠብን አቡነ ማትያስም ቢሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕመኑም ያሉ ሰዎችን ስርዓተ ጸሎቱ ወይም ስርዓተ ቡራኬው በተካሄደበት ላይ እግር ማጠብን እንትን ብሏል። ከዚህ የምንማረው ነገር ቢኖር ሃይማኖት ማድረግን ዝቅ ማለትን ለሰዎች መታዘዝን ያስተማረው ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስን እናመልካለን። የመስቀሉ ተከታይ ያሉ ሰዎች አይደለም መስቀሉን የሚሸከሙት በመስቀሉ የሚያምኑ ሁሉ ለሰው ልጆች በመልካም መትጋት መልካም ነገር ለማድረግ በተምሳሌታዊ ነገር የምንቆምበት ነው። ነገር ግን የማይነካንን የማይገባን ነገር ለማግኘት ስንል የሰዎችን መብት የምንገስበት ሰዎችን እንዲሁ በዘር በምን እንትን ብለን የምንፋለጥበት የምንቋረጥበት እንግዲህ የምንጣላው ከዚህ ፈጣሪ ጋር ነው ማለት ነው። ግርማ እሸቱ ሰላም ነው ወይ? እንዴት ነው? ቅድም ሰላም ብያለሁ፣ አመሰግናለሁ ብያለሁ። ደብዬ ጨረሰ ስለነበር ነው። ቴንኪው። ስለዚህ የኢየሱስ ክርስቶስ ተከታይ ነን ካልን እሱን የሚመስል ምግባርን መስራት በተግባር ራስን መግለጥ ነው። እምነት በትርክት በትምህርት የሚያስፈልገው ሃይማኖት የሚባለው ማለት ነው። ሃይማኖቱ የሚተረከው በትምህርት የምንማረው ያንን ነገር እስክንረዳው እስክናውቀው ድረስ ብቻ ነው። ከዛ በኋላ እምነት ሃይማኖት በተግባር ነው የሚገለጠው እንጂ በወሬ እስከሚያውቁት ድረስ ብቻ ነው እምነት። የትኛውም እምነት ያንን በወሬ በንግርት በታሪክ እሱን እስክንማረው እስክናውቀው ድረስ ይሆናል። ያወቅነውን ነገር በተግባር ላይ የኖርነው እንደሆነ የዛ እምነት ተከታይንን እምነታችንንም በተግባር የገለጥን ነው። እምነት ያለ ተግባር በራሱ የሞተ ነው ስለሚል እምነትን በተግባር በመግለጥ የእምነቱ በረከት ተካፋይ እንድንሆን በየእምነታችን ተግተን እንድንጸልይ ወር ያን ነገር ወደ ተግባር እንድናመጣ ማለት እፈልጋለሁ። በዛ ስሜት ነውና ይሄን ብቻ ብናይ ነው። ይሄን ሲመታ ይሄን ስጥ፣ ጃኬትን ሲወስድ ሸሚዝን ጨምር፣ የሚረግመውን መርቅ፣ ጠላቶችን እንደራስህ ውደድ የሚሉትን ሁሉ ነገር ብናይ፣ እንዲሁ ደግሞ እምነታችሁን ስትከተሉ ኢየሱስ ክርስቶስ ባለው እኔን የሚከተል ቢኖር መጀመሪያ ራሱን ይካድ ነው። ራስን መካድ ማለት በሁላችንም ላይ መኖር ያለበት በሙያው ላይ ስናገለግል ከኛ ተራ ስሜት ወጥተን ለሙያው ራስን መስጠት ማለት ነው። በዚህ በዓለማዊ ዱንያዊ በሆነ ነገር ስናመጣው በዛን ኢየሱስ ክርስቶስ ደግሞ ያለው ወደ እኔ ሲመጣ የራስን ስሜት ሰው መሆንን ካልኩሌት እያደረጉ በዛ ሂሳብ መሄድ አይቻልም። ያንን ሰው መሆንን በሙሉ ትቶ መንኮሰ ሞተ እንደሚለው ወደ ራስን አሳልፎ በመስጠትና ሰማያዊን ሕይወት በመናፈቅ ትርፍን በዛኛው ዓለም በማሰብ የሚደረግ ይሁን። ከዛም በኋላ መስቀልን ይሸከም ነው። መስቀልን ደግሞ ማለት ስቃዩ መከራው ነው። ያንን የሆነ ነገር ለማድረግ ስታስቡ የሚመጣ ፈተና አለ፣ መከራ አለ፣ ስቃይ አለ። ያ ነገር ከዛ ከተወደደ ነገር እንዳያስቀራችሁ ፈተናውንም ቢሆን ተቋቁሞ መሻገርን ለምዳችሁ ነው እንጂ መስቀሉ አሁን የምናየው እዚህ ጋር የተሰራ ወይ ከእንጨት ወይ ከብረት የተሰራውን አይነት አይደለም። እሱ ውክልና ነው ለዛ ነገር፣ ለዛ ታሪክ፣ ለዛ ስብከት ባየነው ቁጥር እንዲያስታውሰን እሳቤው ከዛ ጋር የሆነ ነገር ስታዩ ከዛ ጋር ብዙ ታሪኮች ይመጣሉ እና እሱን መሰረት ያደረገ ነው። በዛ ስሜት ሄደን ቃሉን በተግባር ብንኖረው በረከቱ የት ነበር? ዛሬ ዝቅ ብሎ እግርን ማጠብ እንዴት ነው? ሰዎችን መታዘዝ፣ ሰውን መታዘዝ ምን ያህል በረከት እንዳለው ምን ያህል እርጋታ እንዳለው ታውቃላችሁ። እና ያንን ሰላም ያንን የሚያምር ነገር እንግዲህ በጣም የማያውቁ ሰዎች እርስ በርሳቸው በቤተሰብ ወይም በምንም አይነት መልኩ ላይ የወደቁ ሰዎች ናቸው። ይህንን ባህላችንን ሁሉ ቀይጠው ሀገራችንን ሁሉ በተዘዋዋሪ በዘመናዊ ቅኝ ገዥነት ያሉበትና ዛሬም በእነሱ ሰለባ እነሱና እነሱ የሚያወራጩት በራሳችን ለራሳችን ላይ ምስክርነት መስጠት ያልቻልንበት እውነት ነው ያለው። ወደዛ እስካልመጣን ድረስ ለሰው ልጆች የመጡ ነገሮችን ሁሉ አጣፍጦ መጠቀም አንችልምና ዓለም ያለችበትን እብደት ታውቃላችሁ። ጉዳቶችን ቢመጡ ምኖችን ቢመጡ መመለስ ሳይሆን የሰው ልጅ በዚህ ልክ በትቢቱ ወደፊት እየረገጠ እየሄደ ነው ያለው።
እንዴት እንደሆነ አላቅም። ምክንያቱም በቴክኖሎጂ ወይም በዛ ተማምኗል። እኛ ኢትዮጵያውያን ግን እምነት አለን። በምናምነው ሃይማኖት አስጠግተን የከበደንም ከሱ ጋር እኛ መስራት ያለብንንም እኛ ሰበቡን እያደረስን ወደ ፈጣሪና ወደ እምነታችን ደግሞ ጸንተን መቆም ብዙ ትርፍ ያስገኛል። እነሱ ከሞት በኋላ ስላለው ህይወት ባያምኑም ጀስት ባለ በሌላ አቅማቸው ያን አጋንንታዊ ባህሪያቸውንም ቢሆን ሌት ተቀን ተግተው ይሰራሉ፣ ያሰራሉ። እዚሁ ምድር ላይ ያለው ህይወታቸው በዚሁ እንደሚጠናቀቅም ስለሚያምኑ በቀጣዩ ዓለም ህይወት ላይ ስለማያምኑ ማለት ነው በእድሜያቸው ልክ ለመብለጥና ሰዎችን ሁሉ ለማጥፋት የሚቀጥሉበት ነገር አለ። ሰው እኛ እምነት ካልን እምነታችንን በተግባር የኖርነው እንደሆነ መለኮታዊ ማናዊ ኃይል ይኖረናል። ማንም ክፉ ጠላት ቢመጣ እናሸንፋለን ከዚህኛው እስከዛኛው ድረስ። አይ እንደነሱ ደግሞ እነዚህ እዚህ ምድር ላይም ቢሆን ያለን ነገር እንኳን የሆነ ነገር ሰርተን እነሱን መፎካከር ካልቻልን የትኛውን ነን? እኛ ወይ እምነቱን አልያዝን አሁን ለነሱ የተመቻቸውና እንዲያጠቁን ወይም ይሄ ክፋታቸው በእኛ መካከል ሊቆይ የቻለበት ወይ እምነቱን እየኖርን ከፈጣሪያችን ጋር ያለውን መለኮታዊ ኃይል አልተላበስም፣ ወይም ደግሞ ንጉሱ አስራት፣ ጠላሁን ታደሰ፣ አማሩ በዛብህ ሁላችሁም እንዴት ናችሁ? እንኳን ደህና መጣችሁ፣ እንኳን ደህና ተገናኘን እላለሁ። እንኳን ለዚህ ቀን አደረሳችሁ። ጸሎተ ሐሙስ ምንጊዜም እንግዲህ ዛሬ ላይ አብሯችሁ ያለው አቅፎ የሚስማችሁ ሁሉ የወዳጅነት መሳም እንዳልሆነ የሚታይበት ብዙ ነገሮች አንድምታዎች አሉት፣ ብዙ አንድምታዎች አሉት። ያንን ተምረን ነገሮችን እየተነተን እየተረዳን በሚበጀው በሚጠቅመው በሚያተርፈው እንድንገነዘብና እንድንመነዝር አይነት ነው ነገሩ ማለት ነውና በዛ ስሜት እንድንሄድ ሰው በማቀፍም በምንም ሳይሆን የሚደረጉ ነገሮች ነው። እኛ ደግሞ ለሰው ሲባል እንደዛ አምላክ ሆኖ እንደሰው በሰው መካከል ሰዎች እንዲህ ሲያደርጉት የሚል አለ። ያንን ሁሉ ነገር እየተረዱ መሄዱ በራሱ ከሃይማኖትም አንፃር አምላክ ሆኖ እንደሰው ትእዛዙን የሻረበት አልገዛም ወይም የታዘውን መስመር አፍርሶ ይመጣል። መቀጣት፣ መታሰር፣ መደብደብ ምናምን ሲገባው ነገር ግን እርሱ ራሱ በሰው አምሳል እዚህ ትንሽዬ ሰው መስሎ የመጣበትን ሁኔታ ሁሉ ሲታይ ለሰው ልጆች ያለን ፍቅር ነው። ፍቅር እስከዛ ድረስ መተናነስን፣ እስከዛ ድረስ ወደታይ ዝቅ ማለትን፣ እስከዛ ድረስ መሰቃየትን፣ እስከዛ ድረስ መከራ መቀበልን ለፍቅር ሲባል ፍቅር ሰሳሃቦ ለወልድ ኃያል እመንበሩ የሚለው ኃያሉን እግዚአብሔር ከዛ ከታላቁ ከመንበሩ ላይ ስቦ ፍቅር እዚህ ምድር ላይ እንደ ሰው አምጥቶ በሰው መቃም በሰው ስልጣን ያንን ነገር እንዲያደርግ አድርጎታል። ፍቅር ማለት እንደዛ ዋጋ መክፈል እንጂ የሆነ ግብይት ወይም ትርፍን መሰረት ያደረገ ነገር አይደለም። ስለ ሰዎች ማድረግ ነው፣ ለሰዎች መታዘዝ ነው። በቃ ለሌሎች መኖር ምንጊዜም ፍቅር ይባላል። ፍቅረኛውን ገደለ፣ ፍቅረኛውን እንዳለችው ምናምን እንደዛ አይነት ዘገባ መባል የለበትም። ምክንያቱም በፍቅር መካከል ዋጋ መክፈል ለሌሎች መኖር እንጂ ትዕቢተኛነት፣ ገንፈልተኛነት፣ ስሜታዊነት እንደዚህ አይነት ጋጠወጥና ገዳይነት የሚባሉ ስሜቶች የሉትም። ፍቅር በራሱ የራሱ ህልውና ባህሪ ያለውና ሃይማኖታችንን ለምንድን ነው እንደዚህ ያልነው ስንል እንደዚህ ትኩረት የተወሰነ ነገር እንኳን የቆየውበት አስመሳዮች፣ የዛ ሃይማኖት ጠላቶች ገብረ ማንቴስ ተብለው ገዳማቱን መናንያን ራሳቸውን ገለው መንኮሰ ሞተ ስርዓተ ግንዘት ተፈጽሞላቸው ፍትሐት ተፈጽሞላቸው ይህን ዓለም ዱንያዊ ህይወት በሙሉ ትተው ለሰማያዊ ህይወት ወይም አሄራዊ ለሚባለው ማለት ነው በስልምናው ለዛ ጥሩ ግብይት ይኖራቸው ዘንድ ስጋ ከሚያስቸግራቸው ያንን ሁሉ ስሜት ተቋቁሜ እኔነቴን ለፈጣሪ ሰጥቻለሁ። እዚህ ምድር ላይ የምኖረው ለኔ ለስጋዊ ስሜቴ ስቃይ ቢሆንም ፈጣሪን ለማገልገልና በዛኛው ዓለም መንግስተ ሰማያትን ለመውረስ የሚያበቃኝ ነገር ዛሬ ጀምራለሁ ብሎ የገቡ ሰዎች ናቸው። ስያሜው ይሄ ነው። ይሄንን ስያሜ የገዳዮች ዋሻ ማድረግ አስቡት ምን ያህል እንደሚቃረኑ እና የተቃረኑት ያንን ቃል ያስቀመጠውን ጌታ ነው ያፈዙበት በዛ ቤት ነው። መስቀሉንም ያልኳችሁ ቃል ኪዳኑ ላይ ያፈዙበት የተዘባበቱበት በፈጣሪ ላይ ነው። የቀለዱበት በሱ ላይ ነው። ሞቱን ስቃዩን ሁሉ ያከሰሩት ያረከሱት እነዛ ሰዎች ናቸው። ይሄን የሚያደርጉት ብቻ በዛው ልክ አብዛኞቹ በጣም እጅግ ዛሬም አድርገው በማይጠጉት ሁኔታ ራሳቸውን ለሱ ሰጠው ነገሮችንም ሁሉ የሚገናኙበትና የሚገባላቸውን ቃል ኪዳን እየተቀበሉ በጽድቅ ላይ የሚጓዙ ሳዳታዊ ክብር ላይ ያሉ አሉ። እነዚህ ጥቂት ባለጌዎች፣ ጥቂት የተረገሙ ሰዎች፣ ጥቂት እዛ ውስጥ ያሉ ሰው እንደዚህ ቢሉም መደነቅ የለብንም። ነገር ግን ያ ቤት ነው ያ ህይወትን እንደዛ አድርጎ የሚሰጥበት ቤት የገዳዮች ዋሻ ሲሆን
በጉልበታቸው የሚመኩ ሰዎች ሲሆን በእነንቶኔ ክላሽና በእነንቶኔ ክላሽ እንኳን ምናምን ያንን ይዞ የሚፈክሩ የሚያቅራሩ እንገላለን የሚሉ ገዳይነትን እጅግ በጣም ነው የሚጸየፈው ሃይማኖት ያለው ሰው እና ሃይማኖቱ መጥቶ ቃሉ ተሰብኮ መስቀሉን ይዞ አልባሳቱን ይዞ ገዳማቱን ይዞ የተቀደሱ ቦታዎችን ሁሉ በባዶ እግራችሁ እርገጧት፣ ይቺ የተቀደሰች ቦታ ናትና በባዶ እግር እርገጣት የሚል ቃል ኪዳናዊ ስብከት ያለባትን ምድር በገዳዮች ማክበብ፣ ገዳዮችን ማሰልጠኛ ማድረግ፣ ይሄ ውርደት፣ ይሄ ፍትጊያ ከታላቁ ፈጣሪ ወይም ያን ቃል ኪዳን ለዛች ቦታ ለተሰጠውና እኛ ደግሞ ያንን አምነን ለምንሄደው ሁሉ ይሄን የተቃረነ ይሄን ለማርከስ ይሄን ወደፊትም ቢሆን በዚህ መልኩ የሚሄድ ትውልድ እንዳይመጣ የሰው ልጆች ሁሉ ከፈጣሪያቸው ጋር በአመፃ በገዳይነት እንዲጣሉና ፈጣሪም ቁጣውን እንዲገልጥ እምነት እንዲጠፋ ሃይማኖት እንዲከስር እነሱ የተዋረዱበትን ወይም እናዋርዳለን ብለው ያሉትን ያንን መጥፎ ስማቸውን ለዛ ቦታ ለመስጠት ነው እየተሞከረ ያለው። እነዚህ ሰዎች ላይ ብቻ አይደለም እንኳን ሰማያዊ ህይወት እዚህ ምድር ላይ በሰላም የማያኖር መሆኑን እምነቱ በራሱ በኮነው ፈጣሪ በራሱ እንደዚህ ነው የሚል እኔ በግሌ የምረዳው አመጹና ግብግብ ሁሉ ፈጣሪ የፈጠረውን ፍጡር አዳምና ሔዋን ብሎ ማንም ይበል ማንም እውነቱ ላይ አልደረሰም። ምክንያቱም አላሊሙ የሚለው አዋቂው ራሱ ፈጣሪ ብቻ ስለሆነ ሰው የተነገረውን ሊይዝ ይችላል። የሆነ የተጻፈውን አንብቦ ሊሸመድድ ይችላል። የሆነ ነገርን ከተቀመጠበት ላይ ይዞ ሊሸከም ይችላል። ሊያንን መልሶ ሊናገር ይችላል። ይሄ አሊምነት አዋቂነት አይደለም። ምክንያቱም አሊም ማለት ሁሉን ነገር የሚያውቅ ነው። እሱ ይህን ይበቃችኋል ብሎ ራሱን በፈቀደው ልክ ብቻ የሚገልጥ ጌታ ነው። በፈቀደው ልክ በቃ እናንተ ትፈርሳላችሁ፣ ትፈነዳላችሁ፣ ይችን ታክል ብቻ ይሁ እንደዚህ እያለ ሙሴን ነቢዩ ሙሴ ላይ በእስልምናውም በክርስትናውም ላይ ያለውን ታሪክ ብታዩ ክብርህን አሳየ ብሎ እግዚአብሔርን የሞገተ ነው ነቢዩ ሙሴ እስራኤላውያንን ከግብፅ ያወጣው እና ዓለም በከሃዲዎች የምትሞላው በተለይ መልካም ነገር ያደርጉላቸውን ፊት ለፊት ነው የምትጋፈጠው። እኛ ሀገርም ገዳዩን ላይ እያጨበጨበ አይዞ በርታ እያለ ስህተቱንም ለማረም በሚሞክረው ላይ እንትን የምንለው ለዛ ነው። በርባናውያን የበዙበት ዘመን ነው። እኔ በማየው ጊዜ በርባናውያን ይበዛሉ። ገዳይነትን የሚፈሩ እየፈሩ እየተጨነቁ የሚያሽቃብጡ ትውልዶች የሚበዙበት ነገር ግን ምህረትን፣ ሰውነትን፣ ከፍታን፣ የራስ ነገርን ባለቤትነት፣ የራስንም አስተዋጽኦ በመልካምነት የራስን የመወሰን አቅም የሚያሳድጉ እሳቤዎችን ይዘው የመጡ መሪዎችም ሆነ የተለያዩ አካላት የሚጠሉ የሚወገዙ የሚናቁ ናቸው። ገዳዮች ዛሬ አየሩን ሁሉ በክለው ስለ ገዳዮች ብቻ እየተፈራ የገዳዮች እድሜ እየረዘመ ያለበት ዛሬም እነዛ አፋቸው የተከፈተ መቃብር ነው የሚላቸው ዳዊት እነዛ ሰዎች ወደ እነርሱ የገባ ሁሉ አይመለስም የሚባሉት በሚዲያ ላይም በዛም ተቀምጠው ሞትን ውርደትን በያለንበት ሞታችኋል እያሉ እያለን የላችሁም እያሉ እኛነታችንን ቀምተው በብሔር ኮረጆ ከተው እኛን ለሞትና እነሱ ለፈለጉት በሉካንዳ መልኩ የሚቸረቹን አድርገው ሰርተው ዛሬም ለዛ የሚጮሁ የሚለፈልፉ ብዙዎች ናቸው። ከዛ የማንወጣ መስሏቸው እኛም እንዳንወጣ እግራችንን እየጎተቱ የሚጫወቱብን ዛሬም ብዙዎች ናቸው። እና የሚገርመው ብዙ ሰው ሞቱን ለመስማት ተሰልፏል። ራስን መጠየቅ ይኖርብናል። በየእምነታችን እኛ ሰማያዊያን ነን፣ ምድራዊ አይደለንም። በተለያየ መልኩ ላይ የትኛውም ነገር በምድር ላይ የተፈጠሩትን ሁሉ ነገር አዳም እንዲያስተዳድር ስምም አውጣላቸው የተባለው እሱ ነው። እኛ ምን ያህል ፍጥረት እንደተፈጠረ ሁሉ አለን። ያን ያህል ስልጣን ከያዝን ጀስት እንድንገድል ምን እንድንል ሳይሆን የተሳሳተውን ሁሉ አስተካክለን እንድናርም ያን ኃላፊነት ተሰጥቶ ኃላፊነትን እንትን ብሎ ሰውን መግደል እነርሱን አትፍሯቸው፣ ስጋን እንጂ ነፍስን መግደል የማይችሉትን እነርሱን አትፍሩ፣ ይልቁንም ስጋንም ነፍስንም ሊገል የሚችለውን እርሱን ፍሩ ይላል ቃሉ ቢገዛን ማለት ነው። የሚገርመውና እኔ ረጋ ብዬ እንደዚህ የምናገረው የገጠሙት ኃይል ጋር ነው ሂሳቡን የሚሰሩት ብዬ ምለው ቃሉ ባይደርስ ኖሮ የማስተማርና እነዚህ ሰዎች የማስተካከል ኃላፊነት ነበረን። እኛ ጋር ብዙ ዋጋ መክፈል ይኖርብን ነበር። አሁን ቃሉ ደርሷቸዋል። በቃሉ ላይ እየተመጻደቁበት ነው። ቃሉ ላይ እያከራዩት ነው። የቃሉን ክብር ሁሉ አውቀውታል። ክብሩን ግን ለማዋረድና የተዋረደ ስራ ለመስራት አስበዋል። ያ
ህይወትን ዘላለማዊ ህይወትን የሚሰጠውን ቅጽበታዊ ህይወትን የሚያሳጣ የገዳዮች ተቋም አድርገዋል። ያደረጉትን ነው አይ ያሉ ከሆነ ያንን የመልካሞችን ሁሉ ዝና እነዚህ ብኩኖች ለመውረስ የሚያደርጉት ነገር አለና ይሄ የዛሬው ጸሎተ ሐሙስ ላይ እንግዲህ ጴጥሮስም 3 ጊዜ የካደውም ቢሆን ቃለ መሐላ ላይ ካንተ ጋር እንሞታለን ብለው ነበር። ወዲያውም እዛውም ሰዎች ሲመጡም ደግሞ እንዲሁ አቅፎ በመሳም አሳልፎ የሰጠውም ሰው ከዛው ነው። ይሄ ምን ማለት ነው? በእናንተ መካከልም ይህን የሚመስል ነገር ቢገጥማችሁ አትገረሙ፣ ይልቁንስ የምታልፉበትን የምትሻገሩበትን የምታሸንፉበትን ጥበብ ያው ተጠበቡ ነው። አቅዱ፣ አስቡ፣ በዛ መልኩ ሾልካችሁ። ይሄ ማለት ዛሬ ላይ ጠላቶቻችን ተመሳሳይ ሰዎች ያስቆሮቱ ይሁዳ ዛሬ እነ መሳይን በለዋቸው እነ ምናምን እነ ሹሉቃ እንደዚህ የሚባሉትን ሰዎች ብትወይ ያስቆሮቱ ይሁዳ በግልጽ ከመጡ ከ97 ጀምሮ በጣም ብዙ ሰዎች በግልጽ የመጡ ናቸው። ዛሬ የሚያታሉት እነዛ ናቸው። የቅርብ ጊዜ ግልብጦች ደረጃ ሀብተወልድና መሳይ መኮንን መሰሉ። ከዛ ውጭ ያለ ግልብጦች የድሮ ናቸው። እና እነዚህን አስቆሮታውያን ያስቆሮቱ ይሁዳዊ እሳብ ያላቸውን ያስተማራቸውን የተንከባከባቸውን ከወደቁበት ያነሳቸውን ጥበብን የሰጣቸውን ሰው በሰውኛው ገብቶ አሳልፈው ግን እየሸጡት እነዛ ይሄ በመካከላችሁ እንደሚኖር እያሰባችሁ ሳትደነቁ አሻግራችሁ እንድታዩ አሻግረን እንድናይ እይታችን እንዲህ ከውፍረቱ ከቅጥነቱ ከጥቁረቱ ከቀይነቱ ከምኑ ጋር እንዳልሆነና ዓለም አንድ እንደሆነች እይታችን ከዚህም አልፎ ሌላ ቦታ ድረስ እንደሆነ አስበን እኛ የሰዎችን ችግር ሁሉ ለመፍታት የምንጥር ትልቆች እንጂ ማንም መጥቶ የሚጫወትበት ሰብናና ማንነት የሌለን እንደሆንን ማሳየት አለብን። ከነሱ መጫወቻነት ራሳችን ነፃ እንድናወጣ ነው ዋናው። ገዳዮች ገላሉ እያሉ የሚያስፈራሩበትን መድረክ ራሳቸው ላይ እንዲያደርጉት ነው ዋናው። እኛ በማወቅ የሚሆን ባለማወቅ አንደበታችንም ገንዘባችንም ማንኛውም ነገራችንን ከነዚህ ነውረኞች ማህበርተኞች ጋር እንዳይነኩን እንዳይበክሉን ራሳችን እንድንጠብቅበት ነው ዋናው። እኛ በዚህም በዛም ቢሆን ከፈጠረን አምላክ ጋር አክብረነውና ተከባብረን ሁሉን ነገር በአሸናፊነት እንድንወስድ ለመጠቆም ነው እንደዚህ ድረስ ያልኩትና ጀስት እባካችሁ አባቶች ሆናችሁ ክብራችሁን እንትን አትበሉ። ግደሉ የምትሉት ሰውዬም እድሜያችሁ ብቻ ኢትዮጵያዊ ሰብናችን የማይፈቅደውን ስድብ ዛቻም እንደዚህ ሁሉ እንድንናገራችሁ ሁሉ አትጋብዙ። እባካችሁ ተመለሱ፣ ፈጣሪን ፍሩት። በእርግጥ እርሱን ያልፈራችሁ ሰዎችን ልትፈሩ አትችሉ እና እንዳለው እንድነው እያላችሁ ገዳይነትን ለመጻፍ ዋናውን መሰረት ለማጥፋት የምታደርጉትን ጥረት እባካችሁ ተመለሱ። ስለፈጠራችሁ ፈጣሪንም ደግሞ የምጠይቀው እንዲህ አይነት ሰዎችን ሸክፍልን በሚገባው ወይ አድናቸው ወይም ደግሞ እኛ ሳንሰማ የሚሆነውን አድርግ። በቃ ብዙሃኑ መበከል የለበትም። በእንደነዚህ አይነት አረሞች ተሰብኮ ተምረን ጽድቅ ተነግሮን ቃሉን እንድንኖረው እየተደረገ በእያንዳንዱ ነገር ላይ እንኳን ሰው ላይቀበል ኦር ስህተት ሊሰራ ይችላል። እንኳንስ ጭራሽ እዛ ቦታው ላይ ተቀምጠው ገዳይነትን በአደባባይ የሚሰብኩ ሰዎችን ወይም ሸክፍልን ወይ የሆነ ነገር አድርገን እናንተም አባቶች የአባትነት ክብራችሁን ያላችሁበትን ቦታ ክብር የሚመጥን ነገር ለማድረግ እንድትቆርጡ እንደው በዛሬዋ አይቷ ቀን በጉባለችና ቤተሰቦቹ ስም እጠይቃለሁ። ክብራ እኛም እንደው እናንተ ጋር ግብግብ ከእናንተኛ መመረቅና የሆነ ነገር መደረግ ሲገባል ጭራሽ በእናንተ ተበጥብጠን ግደሉና ተገዳደሉ የሚለውን አዋጅ ከእናንተ ቤት ባይሆን። እነዚህ ወጣት ልጆች በየቤተ ክርስቲያኑ የሰበሰባችኋቸው ልጆች የሚያውቁት ነገር የለም ብታምኑም ባታምኑ። ምክንያቱም በቃ ሐላል ነው የሚመስላቸው። በመስቀል ባርኮ ግጠሙ ግደሉ ሲባል ሰማዕትነት ነው ሲባል ቄስ ነው የሚመለከው። ቃሉን እኮ አይሰብኩም። ሼህ ከሌ ቄስ ከሌ አባ ከሌ ተብሎ ስግድ ተብሎ ጉልበታቸው ተስሞ እንደዚህ ነው እና ያንን ክብር የገዳዮች ዋሻ አታርጉት እባካችሁ። እነዚህ ወጣት ልጆች ምንም ያውቁት ነገር የለም። መትረጊሱን ታጥቀው ምን ብለው ዛሬ ዘመኑን ሁሉ ረስተዋል። በእናንተ በሽማግሌዎች ድንቁርና ውስጥ ሆነዋል። ከእናንተ በታችሁ ነው። በቃ በመግደል ነፃ የሚወጣ እስኪ ስንቱን ገላችሁ ነፃ ትወጣላችሁ? ሃይማኖቱ ላይ ነው የተዘባበታችሁበት። ሃይማኖቱ ላይ ነው የቀለዳችሁበት። ሃይማኖቱን የገዳዮች ቤት ያደርጋችሁት። አትግደሉ አይደለም የሚረግሟችሁን መርቁ የሚለውን ቤት ላይ ነው ጥይት የተኮሳችሁት። ያረከሳችሁት ያን እምነት ነው። እምነቱም ይፈረዳችኋል እና ወጣቶቹ ከሚጎዱ ላያሸንፉ እናንተም የቁም እሳት ከሚበላችሁ እስኪ ለመምከር ሞክሩና እስኪ ተፍጨርጨሩና ሰው ስታስታርቁ ታዩ። ዛሬ አቡነ ማትያስ ከተወሰነ ጊዜ ጀምሮ አይታችኋቸው ከሆነ ወንድሞቼ ውበታቸው ራሱ መልካቸው እየተመለሰ ነው ያለው። በጣም የሚገርም ነገር አስተውያለሁ እንደግሌ። አቡነ አብርሃምን ደግሞ
ወይ አለባበሱን ካልቀየሩት እኔ እንጃ ብቻ ወደ ሌላ አይነት ነገር እየሄዱ ያለ ይመስለኛል። ሰዎች በምንሰራው ስራ ፊታችን ላይ ይታያል። ምንም ነገር በሉት አንደበታችንም፣ ንግግራችንም፣ ማንኛውም መልካችን ሁሉ ውስጥ ባለው ነገር ይገለጣል። ጥሩ ነገር ከሆነ እንደዚህ አይነት የጥሩ ውጤት ይኖራል። ከራስ አልፎ ሀገርና ዓለምን ሊያሻግር የሚችል ዛሬ እብድ በበዛበት ዓለም ላይ ገላጋይ ሆኖ ለመገኘት ጥረት እናድርግ። የሚጠቅመን እሱ ስለሆነ እና በኢትዮጵያ መንፈስም ይሄ ነው። በዛም በዚህም ላይ የገዳዮች ብቻ ወሬ የሚወራው እኮ ልማትና መልካም ነገር እይታ ውስጥ ሊገባ ያልቻለው ዲቴክት ማድረግ ያልቻለው ካሜራውም እይታችንም ሰብናችንም አለ ያለው ከላይ እስከታች ገዳይነን የሚሉ ሰዎች የበዙበትና ወይ ፊት ላይ ሆነው በስተው አይደለም ፊት ላይ የምናያቸውና ይሄ ሚዲያው ደግሞ በተለይ አየሩን የሚሞላው ይሄ ገንፈልተኛና ስሜት የሚነዳው ሰብዕና የሌለው የሰውነትን ክብር ያጣ የተቀማ የወረደ የተዋረደ ለምን እንደሚኖር አያውቅም፣ ለምን እንደሚገላ አያውቅም፣ ለምን ምናምን እና እኛ መልካሞች ከሆን በእንደነዚህ አይነት ብኩኖች ፊትም አንቀርብም። ስለነዚህ ሰዎች እንትን የሰማንበት ያ ስለሆነ ነውና ለማንኛውም ደህና ናችሁ ወይ? እንኳን እዚህ ቀን አደረሳችሁ። ብዙዎች ብዙ ነገር በሚሆኑበት ዓለም ነው። ሌሎች ሀገራትን ባይነግሩንም የሚሆነውን ይሆናሉ። ማሸነፍ ከፈለግን በቃ ትጥቃችን ሁሉ ለማሸነፍ ነው። በዛ ስሜት ነው እንድንሄድ የምንፈልገውና እንደዛ አድርጎ ላለው እንግዲህ እነ ቀሲስ በላይ መኮንንን በተጠረጠሩበት በሐሰተኛ ሰነድ የዶላር ዝውውር ወንጀል ክስ መመስረቱን የፌዴራል ፖሊስ አስታውቋል። ያው የፌዴራል እንግዲህ ሚያዝያ 24 ቀን ዛሬ ማለት ነው አዲስ አበባ እነ ቀሲስ በላይ መኮንን በተጠረጠሩበት በሐሰተኛ ሰነድ የዶላር ዝውውር ወንጀል ክስ መመስረቻ ለአቃቤ ሕግም ተፈቅዶለታል። ክስ እንዲመሰርት ማለት ነው። የክስ መመስረቻውን የፈቀደው የፌዴራል የመጀመሪያው ደረጃ ፍርድ ቤት አራዳ ምድብ ጊዜ ቀጠሮ ችሎት ነው። የፌዴራል ፖሊስ ወንጀል መርማሪ ፖሊስ በቀሲስ በላይ መኮንን፣ ያሬድ ፍሳና ዳባ ገናና በተባሉ 3 ተጠርጣሪዎች ላይ ሲያከናውን የቆየውን የምርመራ ማጣሪያ ስራን ማጠናቀቁን ጠቅሶ የምርመራ መዝገቡን ለአቃቤ ሕግ ማስረከቡንም ዛሬ አስታውቋል። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክቶሬት አቃቤ ሕግ በመዝገቡ ላይ ተሰይሞ የምርመራ መዝገቡ ላይ መረከቡን ያው ጠቅሶ ተመልክቶ ለመወሰን እንዲያስችለው ሲል ያው በወንጀለኛ መቅጫ ሕግ ስነ ስርዓት ቁጥር 109/1 መሰረት የ15 ቀናት ክስ መመስረቻ ጊዜ እንዲሰጠውም ጠይቋል ይላል። የፌዴራል ፖሊስ እንትን ያለው ነው ይሄ። ሌላው የምስራቅ አፍሪካ ሀገራትን ሙስናን ለመከላከልና ከሀገር የሸሹ ሀብቶችን ለማስመለስ በጋራ መስራት አለባቸውም ተብሏል። ይሄ በጣም ጥሩ ነገር ነው። መሸሽ ማምለጥ እንደማይችሉ ሰዎች ቢያውቁ አያመልጡም ወይም ያን ወንጀል አይሰሩም። አሁን እንደማይነኩ ካወቁ በዛ ምክንያት ነው እንትን የሚሉ። ስለዚህ በነዚህ አይነት መልኩ ላይ ነው። ይሄ ጥሩ ውሳቤ ነው። ሙስና በቃ ነውር ነው፣ ቆሻሻ ነው። የትም ብትሄድ ዛሬ ከዚህኛው በሰርቃትም እዛ ጋር የሚያስከፍላል የሚል ሂሳቤን ያንዳንዱ እንትን ቢልና እንዲሁም ደግሞ የማይገባውን ተመኝቶ ያንንም ደግሞ ፍርድ በማጣመም በወረቀት ለመግዛት የሚደረግ ጥረት አለ። ብዙ ጊዜ በተግባር በመሬት ላይ ያለ በእኛ መካከል በእኛ ደካማ ጎን አማካኝነት የሚፈጸም እሱ ነገር ላይ ትኩረት ብንሰጥ ሁሉ እላለሁ። አዲስ አበባ እንግዲህ ያው የምስራቅ አፍሪካ ሀገራት በሙስና ከሀገር የሸሹ ሀብቶችን ለማስመለስና ግልጽነት የሰፈነበት አሰራርን ለመተግበር ትብብርን ማጎልበት እንደሚገባም የምስራቅ አፍሪካ የጸረ ሙስና ኮሚሽን ማህበር ፕሬዚዳንት ኒሬሪ ማደሪ ገለጹ ነው የሚለው። የምስራቅ አፍሪካ ሀገራትን የጸረ ሙስና ኮሚሽን ማህበራት ተመዘበሩና ከሀገር የሸሹ ሀብቶችን በቅንጅት ማስመለስ ላይ ያተኮረ ጉባኤ በአዲስ አበባም ዛሬ ተካሂዷል ነው ይላል። የምስራቅ አፍሪካ ሀገራት የጸረ ሙስና ኮሚሽን ማህበር የተመዘበሩና ከሀገር የሸሹ ሀብቶችን በቅንጅት ማስመለስ ላይ ያተኮረ ጉባኤ በአዲስ አበባም ዛሬ ያው እየተካሄደ መሆኑን ነው የተናገረው። ጸረ ሙስናና እንግዲህ ሌሎች ሀገራትም ቢሆን ህጉ ይወጣል። ህጉ ግን ባለጌዎች ቀድመው የሚጠቀሙበት እድል ስለኖረ በዛ ምክንያት ያ ነገር እንዳንጠቀምበት አድርጎናል እንጂ በእውነት ያ እንደዛ ሆኖ አይደለም። እና የፌዴራል መከላከያ ሰራዊት ላይም እንደዚሁ ስናይ ዛሬ ሚያዝያ 4 ቀን አንድ በአቻ ማዕረግ ላይ የምንገኝ ከፍተኛ መኮንን በመከላከያ ጠቅላይ መምሪያ የወጣው ለውጥ አስመልክቶ አንድ ሁሌም የሚያስገርመው ነገር ያው የተናገረ እንደነበረ ነው እንትን የሚለው ሰራዊታችን እንግዲህ የኢትዮጵያ መከላከያ ሰራዊት በእንግዲህ ኢትዮጵያዊነትን ተላብሶ ሉዓላዊነታችንን ለማስከበር ያደረገው ተልዕኮ ውጤታማ ነበረ ሲሉ ሌተናል ጀነራል መሐመድ ተሰማ ገልጠዋል። የጎጃም ኮማንድ ፖስት ሰብሳቢና የምስራቅ ዕዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ያለፉትን 2 ወራት የኮማንድ ፖስቱ ግዳጅ አፈጻጸም በመገምገም መድረክ ላይ እንደተናገሩ ሰራዊታችን ከራስ በፊት ለህዝብ በያዘው ሴቱ በመመራት በአማራ ክልል
የተወጣውን ተልዕኮ የህዝቦች ፍላጎት የሆነውን ሰላምም ያረጋገጠ ነበር ሲሉ ተናግረዋል። የአማራ ጽንፈኛ ቡድን ሀገርን ለማፈራረስ ህዝብን በጎጥና በመንደር ቢቀሰቅስም ሰራዊቱ እነዚህን ተቋቁሞ በፈጸመው ገድል የኢትዮጵያዊነትን አንድነት ያስጠበቁ አመርቂ ግዳጆች ማሳካት ችሏል። በዚህም ጥንካሬውን ጎጃምን ከጽንፈኛውም ነፃ አውጥቷታል። ከዝርፊያ ከውድመትና ከጥፋት መታደግንም ችሏል ነው ያሉት። ኮማንድ ፖስቱ ባደረገው በርካታ ስምሪት በተግባር የተፈተነ ሰራዊት መፍጠርም ተችሏል። ረጅም ወራት በግዳጅ ውስጥ ሆኖ ችግርን የመቋቋም አቅምም ተገንብቷል። ሌላኛው አመራር ኃይል የማዘጋጀትና ህዝብንም የማወያየትና የመምራትን ብቃቱን አሳድጓል ብለዋል። ይህ እንግዲህ በጣም በሚገርም ሁኔታ ጦርነት ብቻ አይደለም፣ በዛ ጉዳይ ላይ ያለውን ሰውን ማወያየት፣ ማግባባት፣ እውነቱን ማስረዳት፣ ከዛ በኋላም ወደ ራስ ወደ ቀልብ ወደ ህሊናው እንዲመለስ ማድረግ፣ የተሞላውን ፕሮፓጋንዳ የውሸት ፕሮፓጋንዳ ከውስጡ እንዲያወጣና ወደ ቀልብ ወደ ህሊናው ወደ ሀገሩ ወደ ሰላም እንዲመጣ የማድረግም አይነት ከዛም እንዲሁ በውስጣቸው እየሸጡ ወይም ምንድነው ባለስልጣናት ራሳቸው በራሳቸው ሽፍታ እያስታጠቁ ይባልጉበት የነበረውን መዋቅር በሙሉ አፍርሰናል ብለው ስልጣናቸውን የሰጡ ሆዳም ካድሮች የብልጽግና ካድሮች ማለት ነው። ወይም በብልጽግና ስም ስላሉ ከዛ ውስጥ የተሰገሰጉ አሳማ ሆዳሞች ናቸው። ክብራቸውን ስላዋረዱ ነው በዚህ ልክ የምንሰድባቸው። አዋርደውም ያመጡትን ጥፋት ስላየን ነው የምንሰድባቸው። እና በዛ ስሜት ያንን ሁሉ ነገር የሚጠግንና አስተዳደራዊ መዋቅሩን እንደገና የመመስረት የማዋቀርን ሁሉ ስራ እየሰራ በጣም ዘርፈ ብዙ ስራዎችን እየሰራ ያለ አሻጋሪ መከላከያ ሰራዊት ነው። ክብር ለጀግናው መከላከያ ሰራዊት፣ ምንም ጥያቄ የለው። ብናከብረው እንከበራለን። ከዚህ ጋር መግጠም ግን መዋረድ ነው። ጀግንነቱ ግን ምንጊዜም የተረጋገጠ ነው። በግምገማው ላይ እንደተመለከተው ህገ መንግስታዊ ተልዕኮ የተሸከመው ሰራዊታችን በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራን አድርሷል። ጽንፈኛው በደረሰበት ተደጋጋሚ የምትቆመው የመዋጋት አቅሙንም አጥቷል። ባደረገው ዘረፋ፣ እገታና ግድያም ከህዝቡ ተነጥሎ ወጥቷል። ህዝቡ ሁሉ ጠልቶታል። ባለፉት ወራት ብቻ በርካታ የዘራፊውን ቡድን መሪዎች ላይ የማያዳግም እርምጃ እየተወሰደባቸውን በግምገማውም ተብራርቷል። በግምገማው እንደተጠቀሰው ሸፍተው ህዝባቸውን ሲበድሉ የነበሩ በርካታ ታጣቂዎችም የታድሶ ስልጠናም ወስደው ወደ ሰላማዊ ህይወታቸውም ተመልሷል። ወንጀል የፈጸሙ ደግሞ የክስ መዝገብ ተደራጅቶባቸው ጉዳያቸው በፍርድ ቤትም ይታያል። ሰራዊቱ ይህንን ግዳጅ ሲፈጽም የአማራ ክልል ጸጥታ ኃይል ያደረገውን ጀግንነት ትልቅ ቦታ የሚሰጠውም ነው ብለዋል። በቃ የሰራ ሰው ይመሰገናል። እኛ ብቻንም አይደለም፣ የአማራ ክልልም አፍርሰነዋል፣ በትነነዋል ያሉትም የመንግስት የጸጥታ ኃይልም ራሱ መከላከያና አብሮ ባደራጁት የፌዴራል መንግስቱ ባደራጀው መልኩ የማይናቅ በጣም ከፍተኛ የጀግንነት ስራ ሰርተዋል ነው። የጎጃም ህዝብም ለሰራዊቱ የህግ ማስከበር ተልዕኮ ውጤት እንዲያስገኝ ላደረገው ለንተራዊ ድጋፍ ምስጋናቸውንም አቅርበዋል። ሌተናል ጀነራል መሐመድ እንዳስገነዘቡት በቀጣይ ጽንፈኛው ቡድን ያለበትን በጥናት በመለየት በማቀድ በማሰስ በማሳደድ በመክበብና በመደምሰስ ሰራዊቱ መንግስትና ህዝብ የሰጡትን ኃላፊነቶች በአግባቡ መወጣቱንም ይቀጥላል። የኢትዮጵያ አንድነትና ክብር መስዋዕትነትን ከፍሎ ቢሆን ከፍ ከፍ ያደርጋል። በዚሁ ለሁለት ቀናት በተካሄደው የጎጃም ኮማንድ ፖስት የሁለት ወር ግምገማ ላይ የኮር አዛዦች፣ የክፍለ ጦር አዛዦችና የስታፍ ከፍተኛ አመራሮችም ተገኝተው በጉዳዩ ላይ ተሳትፏል ነው የሚለው። በዚህና በዛ ጉዳይ ላይ እንትን ማለት አለበት። ሱሌማን አልቃድ እንዴት ነህ? ሰላም ነው ወይ? ሚሊዮኔ ንጉሶ አዝራ ሁላችሁ ሰንሻይን በቀለ ሰላም ብያለው። እንዴት ናችሁ? ደህና ናችሁ ወይ? ምክንያት ብልጽግና ደገፍቶን አይከለክልም ያስጨርሱ ካለ ወልዲያ ላይ የተገደሉት ከብልጽግና ድክመት ነው። አዎ ይሄ ከዛው ከውስጥ ራሱ የሚገርማችሁ ነገር ግን በስልጣን ራሱ ይሳቆታል። አሁን እኛ ላይ አንድ ሳትሆኑ ምን ሳትሉ ምናምን የሚለውን ነገር ስታዩት አሁን ወያኔ እንደዚህ ጮኸ እንደዛ የሚሉት የኢትዮጵያ ጠላቶች ልክ እነሱንም ቢሆን ለማጥፋት እንዲመቻቸው አድርገው ያስቀመጡበት ሂደት ነው ያለውና እዚህ ጋር ስኬቱ ራሱ የት እንደሚገቡ የመታው ሰውዬ በቀጥታ በምን ይታወቃል። ትናንትና ከትናንት ወዲያ እንደዚህ ባልኩት ፕሮግራም ላይ እንትን ላይ ቻግኒ አንድ ሙስሊም ወንድማችን ላይ ነው ተኩስ ከፍተው ባለሱቅ ነው እንደዛ አይነት መቱት ማለት ነው። ጋሽ ጌታ ነው እንዴት አለ ሰላም ነው ወይ? ከተኮሱ በኋላ ህዝቡ ምንድነው ያደረገው? ያለ አግባብ ነው ዘገ የምትባል ቀበሌ ላይ እንደዚህ አማራና አገው ብለው ብዙ ጥፋት አድርሰዋል። ከዛ ደግሞ ቻግኒ ከተማ ላይ እንደዛ አይነት ጥፋት ሲያደርሱ አንድ ሰው ሲሞት ነጋዴው በሙሉ በቃ የዛ ጓደኛ ንግዱን አቋርጠና በቃ አምጧል። ይህን ገዳዩን አዋጡ ሲባል አይ የለም እኛ አላየንም ኦር እንደዚህ ምናምን አሉ። ለበዓል ምናምን ያለውን የግብይት ሁኔታ ሁሉም ዘግቶ ቁጭ ሲል አረ ለበዓል እንደዚህ ተባለ። ወደ ውስጥ ማየት ተጀመረ። ምንም ይሁን ምንም ነገም እናንተን እንደዚህና እንደዚህ ያላችሁ የምትገሉን ከሆነ በቃ ስራ አንሰራም እናቆማለን የሚል እርምጃ ተወሰደ ማለት ነው። ስለዚህ ምን ሆነ?
ሰውየውን አምጥቶ አሳልፈው ሰጡ። የዞኑ የኮሶበር ላይ ያለው የአዊ ዞን አመራርም ወርዶ ጉዳዩን አየ። ምክንያቱም ስታክ ነው ያደረገው። ሁሉም ያለውን ነገር በሙሉ ነው ያቆመው። እዛ ገዳዩ፣ አጭበርባሪው፣ ሌባው በዛ ህዝብ ስም የነገደውን ሰው ወስዶ አሳልፈው ሰጡ። ስራው ጀመረ። ሰውየው ወደሚገባው ቦታ መወሰድ ስለተቻለ ማለት ነው። አሁንም የተለያየ ቦታ ላይ ይሄ ነው ያ ነው እንደዚህ ነው እንደዛ ነው የሚባሉ ሰዎችን አሳልፎ በመስጠት ጉዳዩን ማረም ከዛ ህዝብ ይጠበቃል። ይሄንን የእብደት ጉዞ ይሄንን ልጅ አሁን ሰቆጣ ላይ ነው ያንን እንደዚህ የመታው ብዙ ቦታ ላይ ይሄን ገጭንገውን የጀመሩት ሰዎች ይጀምሩት እንጂ ጥፋቶችን አቅዶና አሰላስሎ የሚፈጽም ሌላ ኃይል ነው። ሌላ የኢትዮጵያ ጥላት ብትሉት ኢትዮጵያ ላይ አውራው የእንትን የክፋት የጥፋት የግዳይነት የባንዳነት የጽንፈኛነት የዘረኝነት ፊት አውራሪው ወያኔ ወይም ህወሓት ይባላል። እዛ ነው እሱ ነው። ከዛ ያሉት እነዚህ ቡችሎች ናቸው። ሸኔ ወያኔ ጃዊሳ ሌሎች ኮሚቴ እያለ በየቦታው ላይ ነፃ አውጪ ኮሚቴ እያለ ያላጋቸው እነዛ የኮንፌዴሬሽን ነው ምናምን ሰበሰብን የሚላቸው እነዚህ ተላላኪ ናቸው። እነሱ ደግሞ የወያኔ የበታች ናቸው። የወያኔ ደግሞ የሽንት ጨርቅ ወይም ምንድን ነው ካልሲ ብሏቸው በቃ ወይ ካልሲ ወይ ጫማ በታች መከራው ላይ እንትን የሚሉት ኩሽኔታዎች ናቸው። ኩሽኔታውን መከራውን ሁሉ የሚሸከሙት ርኩሶች ተላላኪ። እሱ ደግሞ እሱን የሚገፉት ከኋላ ደግሞ ሌላ ኢትዮጵያ ጥላቶች ናቸው። መቼም ቢሆን እንደሱ አይነት አውሬና እንደሱ አይነት ካዲ ስላላገኙ ያ ስም እንዲጠፋ አልፈለጉምና በተለያየ መልኩ ስሙንም ያንን ጉዳይም ለማትረፍና በብዙ እንትን ውስጥ ለማድረግ የሚደረግ ነገር አለ። ያን ወደ በኋላ ላይም ትንሽ እናየዋለን። ጀስት ወደ ራስ መምጣት ብንጀምር እንደዛ አይነት መጫወቻነት ነፃ እንወጣለን የሚል ላይ ሳቢያል እና የብልጽግና አመራርም የባለፉትንም ይሁን እዛ እርስ በርሳቸው በሹመት ይገባኛል አይገባኝም ምቀኝነት ያልኳቸው ህስድና ምቀኝነት ሟርተኛው ጎረቤቱን ለማጥፋት ጠንቋይ ቤት ሄዶ ጥቁር ዶሮ አርዶ የሚጥል እጅግ በጣም እኮ ነው የሚደብራችሁ እኮ የሱ ዓለም የሱ ያሸናፊነት በትር በቃ ከጓደኛው ጋር ነው። እዛ ድረስ ይጠባል። ሰው ይወርድና አንድ ሰው በቃ ከሱ ጋር ብቻ ግብግብ አያከሌ እኮ ከፍቶት አያውቅም። አያከሌማ ልብሱን አያከሌት እንደዚህ ልብሳቸው እንደዚህ በተራ ቅናት ውስጥ ብጥስጥሱ የወጣ ህብረተሰብ ከተፈጠረ ማንም ሰው ገብቶ እንደፈለገ ያደርጋል። አሸናፊነት እንዲኖር አይደለም የተሰራው ብለን የምንናገረው በፈለጉ ሰዓት ብቻ ዋና ከጀርባ ሆኖ የሚዘውረው የዚህ ፕሮጀክት ባለቤት እዚህ ጋር የሚጫወቱ ጭንጋፎችን ሲፈልግ የሚያስወግዳቸው ሲፈልግ የሚያኖራቸው እስትንፋሳቸው በሙሉ በዛ ሰው እጅ ያለ ምንም ነገር ቢከፈላቸው ነቲንግ ይሰጣል። በፊልም እንኳን ብዙ ፊልሞች ላይ ይሰራላል። ጠየቀውን ያህል ይሰጠዋል። የሚፈልግ የታዘውን ይሰራል። ሰው ያንን የታዘውን ሰርቶ ይመጣና የፈለገውን ይሄዳል ሲል እሱ ሰዎች ላይ እንዳደረገው ላይ ይደረግለታል። በቃ ሁሉም ቀረ። ደሞ ለገዳይ ደሞ ለባንዳ ደሞ እናት አባቶችን ደሞ ትምህርት ቤት ለዘጋ ደሞ ቤተክርስቲያናትን ላወደመ ትምህርት ቤት ላረከሰ እንደ አገር ላዋረደ ህዝብን ለልቂት ላዳረገ መንገድ ለሚዘጋ ለዚህ ደሞ ማን ያዝንለታል? ሲጀመር አገሩ ላይ ለሀገሩ ተቆርቋሪ ያልሆነ አንድ ብታምን ባታምን ለገዳሪፍ የሚባል በሱዳን 50 or 60 ኪሎ ሜትር አካባቢ ነው ከመተማ ዮሐንስ ወደ መሃል ወደ ካርቱም ስትሄዱ ማለት ነው። እና እዛ አካባቢ ላይ እርሻ ልማት አለ። በዚህም በዛ ላይ ከሄዱ ልጆች ከኛ አካባቢ ከሄዱ ልጆች ማለት ነው ሙስሊም ናቸው እንግዲህ ሱዳናውያን ይታረዳል። ብሉ ሲባል አንደኛው ልጅ አልበላም እኔ ክርስቲያን ነኝ አልበላም ብሎ ፍጥርቅ ምናምን ይላል። በቃ ግደልኝ እንጂ እገልሃለሁ ምናምን ይላል። ሰውየውም በጣም የሆነ ነገሩን ለማየት ፈልጎ ባለሀብቱም በቃ የሆነ ገጀራም ነገር ቢሆን አንስቶ እመታለሁ ትበላ እንደው ብላ ያገኘውን ነግሬሃለሁ ሲለው በፍጹም ይሄው ማረር ትችላለህ እንጂ አልበላም እኔ በልቼ አላውቅም በቃ ይሄ ነውር ነው ተብሎ ነው የተማረውና በኋላ አልበላም ልጁ። ሌሎች በሉ ግን እንደሱ ክርስቲያንን የሚሉ ናቸው። አሁን ከበሉ በኋላ ሰውየው ለእያንዳንዱ ለካምፑ ኃላፊ አድርጎ ሾመው። ልጁን አያውቀውም እኮ በዛች ድርጊት ብቻ እምነቱ ላይ ዋጋ ለመክፈል በዚህ ልክ የቆመ ሰው ይሄ ታማኝ ነው ይባላል። እናንተ ግን አትረቡም ብሎ ሰው እነዛ ሌሎችን ግን ከሱ ጋር እንኳን እንዳይሰሩ አባረራቸው ይባላል። ምን ለማለት ፈልጌ ነው? በኢትዮጵያዊነት ላይ በሃይማኖት ላይ በሚስት ላይ በልጅ ላይ በአባት ላይ በእናት ላይ ምንም የማይባሉ አሉ። ይሄ በሰውነት ላይ ሁሉ ሰብናችን የማይፈቅዳቸው ሊደረጉ የማይችሉ ነገሮች ላይ
በጭካኔ የሄዳችሁ እንደሆነ ሁሉ ነው የሚነቃችሁ፣ ሁሉ ይጠላችኋል፣ ሁሉ በጥንቃቄ ነው የሚይዛችሁ። ምናልባት ያችን ነገር የሚያገለግለው ካገኘም ኦኬ ሹት ነው የሚያደርጋችሁ። ያ ማለት ምንድነው? ሀገሩን የሚያፈርስ ህዝቡን የሚያባላ ትምህርት ቤት የሚዘጋ በሀገሩ ላይ በየትኛውም አግባብ በጥፋት የቆመን ሰው ማንም ሰው ይንቀዋል፣ ማንም ሰው አያከብረውም። የእውነቴን ነው። ይሄ ነው የሚሆነው። መጠየቅ ትችላላችሁ። አይ በሀገሩ ላይ በቤቱ ላይ ቤተሰቡን ሲያከብር ነው የምታከብሩት። አብሮ ወዳጅነቱን የሚያከብር ነው። ዛሬ ከአንዷ ጋር ነገ ከአንዷ ጋር ሴት ጋር ዝም ብሎ የሚተራመሰው ሁሉ ሰው ነው የሚጠራው። ጓደኛ የማይበረክትለት ከአንዱ ጋር በመልካም ጸንቶ ቆይቶ ከዛኛው ጋር እንደዚህ እያለ የነበረውን ጓደኛ በምን ትቶ እንደሄደ ይሄ ምን ማለት ነው? ሁሉም ነገር ከዚህ ስለሚጀምር ነው። ከእድሜያችን ላይ ብዙ ዋጋ የከፈልንባቸውን ነገሮች አክብረና ተከባብረን መቀጠል ላይ ትኩረት ስለማንሰጥ በዛ ስሜት እንድናየው ፈልጌ ነው ይህንን ማንሳት የፈለኩትና እንዲቀላል ነገርም አይደለም። ጓደኝነት ላመኑት ነገር ዋጋ መክፈል እንደዚህ። ይሄ ማለት እስኪያፈርሱ ድረስ ጃዊት ሳለ ብጥስጥስጥስ ያለ ለምንድን ነው? አይ አብረው ቢቆሙ ኢቭን ራሳቸው ለእድሜያቸው መሞገቻ የሚያስችላቸው መብታቸውን የሆነ ሰውነታቸውን አስጠብቆ ሊያሰድ የሚችል ኔትወርክ እንኳን እንዲገነቡ አልፈቀደላቸውም። ከጀርባ የሚጋልባቸው ኃይል የሚገርመው የነዚህ ማለት ነው። በየትኛውም ቦታ ላይ ቢገኙ በቃ እነሱ የሚያዙበት አይደለም። ሲፈልጉ እንዲሞቱ አድርጎ፣ ሲፈልጉ እንዲኖሩ አድርጎ፣ ሲፈልጉ በቃ ለሱ እስከጠቀሙት ድረስ ብቻ የሚያኖራቸው በጣም በጣም በንቀት ላይ የተሞላ የውድቀት ታሪክ ላይ ነው ያስቀመጣቸው እነሱ እና ይሄ ስብስብ አብሮ ቆሞ አብሮ ተማክሮ ስንት ነገር ተብሎ ስንት ቃለ መሐላ እንኳን ተደራርጎ በሆነ ነገር ላይ መሻሻጥ ይባልና ይሄ ሰቆጣ ላይ ያን ሰው እንደዛ በማድረግ እዚህ ደጀን ላይ የሚሆነ ጊዜ ታስታውሱ ከሆነ አንድ የፖሊስ ኃላፊ እንደዛ ተገሏል። ገልገሌ ኩራር የሚባለው ቦታ እንደዚህ ለአሰሳ እንደወጡ ከግል የሚመነጭ እንትን አለ ያን ነገር ለመፈጸም የሚያነሳሳና የሚጋብዝ እነዛ ልዩነቶች ናቸው ሰዎች እንዲገረደሉ የሚያደርጋቸው። እርስ በርሳቸው ሰዎች ቢዋደዱስ ማንም ከጀርባ ያለ እንደዛ እንዲሆን አይፈልግም። አሁን ሽመልስ አብዲሳ ወይ ደብረ ጽዮን ባህር ዳር ላይ ሄደው አይ ቲንክ ባህር ዳር ላይ ሆኖ የአማራ ክልል ፕሬዚዳንት ቢሆኑ አንድ ሰው ምንም አይልም። ሽመልስ አብዲሳ ወይም ደብረ ጽዮን መጥተው ቢቀመጡ ይሄን ሁሉ የሚያቅበጠብጠው ህግ ወዳድ ሆኖ ነፃነት አውጪ ሆኖ ምናምን እንዳልሆነ 100% ነው የምነግራችሁ። የዛ አካባቢ ልጆች ከሆኑ ነፃ እንዲወጣ ብሏል። ወንድሙን ራሱ ነፃ የሚያወጣ ሰው እኔ አይቻልም። ሲመቃቀል ነው በውርስ መሬት ምናምን ተራ ነገሮችን እኮ የምነግራችሁ ነገሩ እንድትረዱት ነው። እንዲሁ ለይስሙላ ነካ አድርጌ በሽታው ሳይዳሰስ ባሳልፍ ያ ኃጢአት ስለሆነ እውነቱ ሲረዳ ግን ወንድሙን ነፃ ለማውጣት የሚቆም የለም። ፍርድ ቤቶች ላይ ሂዱ። በተለይ ፍርድ ቤት ጋር ያላችሁ ሰዎች ባልና ሚስት እንደዚህ በእያንዳንዷ ነገር ላይ ክሲቱ የቤተሰብ ነው። እጅግ በጣም ያንን አፉ ተባብለሽ መዝጋት። ብሔርተኛ ነኝ የምትይ ሃይማኖተኛ ነኝ የምትይ ይሄ የመበስበስ የቆሻሻ በቆሻሻው ላይ ቆሻሻ መደረብ አይነት ይሄ የማስመሰል ንግድ እኮ ነው የሚያስጠላው እንጂ አንድ ቦታ ላይ አንድ ቤተሰብ እንዳንድ ቢቆም እኮ ከባድ እኮ። 10 ቤተሰብ ያለው ሰው አለ። 10 ቤተሰብ ድሃ ከየት ይመጣል? እስኪ የሚርበው ሰው ይኖረናል? ወንድሙን በማስራብ እህቱን በማስራብ አባቱን በማስራብ እናቱን በማስራብ እኮ የሚደሰት ነው። ስንት ልጆች ናችሁ እናት አባቶቻችሁን የምትታዘዙና የምታገለግሉ? ምን ያህል መመረቅና መታደስን በየቀኑ የምታገኙ ልጆች እስኪ ቸክ አድርጉ። ስንት ሰዎችን ታስታውሳላችሁ? ይህን የምነጋከው በየቦታው ላይ ዳሰስ እንድታደርጉ ነው። በአሁኑ ሰዓት እንደውም አዲስ ሰው ሁሉ የሚሻል አይነት መስሎ እስኪታወቅ ድረስ ቀድሞ የኔ ቤተሰብ ቀድሞ አባታችን ምናምን በቁሙ ማን ቀድሞ እንደሚሞት መድኃኔዓለም ነው የሚያውቀው። ግን በቁሙ እኮ አናዘው የውርስ ደብተር ሁሉ እንትን ብለዋል። ስለዚህ ነገ መሬት ያልደረሰ ሰው አለ፣ ምንም ያልተዳረ ያልተኳለ በቃ ያ ሰው ነገ ይጠይቃቸው እና ይሄ ይጠብቃቸዋል ማለት ነው። ምክንያቱም ብልጽግናን ማመን ግን መዝገን ነው ይባላል። ደጋፊዎችን መኮልኮል አይችልም ወይ? ውስጣቸው ተብላሽቷል። ወደዛ አውሩ እስኪ። ምክንያቴን ስለ ብልጽግና ትንሽ ማለት እፈልጋለሁ መሰለኝ። ብልጽግና በሉት
መነኩሴው በሉት ዳኛው በሉት ምንም በሉት ከየት ነው የተቀዳው? ከህዝብ። ህዝብ ሲሰለጥን ሁሉ ይሰለጥናል። ህዝብ ካልሰለጠነስ በቃ አይሰለጥንም። እና አሁን ብልጽግና የሚባለውን ነገር አሁን እኔ የኢትዮጵያ መተንፈሻ የኢትዮጵያ እስትንፋስ አድርጋችሁ እንድታዩት አልፈቅድም። የሚሰሩ ልጆችን እንድንወዳቸው የምንወዳቸውም ከሆነ ደግሞ እነሱን የሚመስሉ ሰዎች እንድናበዛ ነው የምፈልገው። ለምሳሌ በየትኛውም ቦታ ላይ ከዶክተር አብይ ጀምሮ ጀነራሎቻችን የትኛውም ቦታ ላይ ብዙዎች ስላሉ ይረዱኛል። አይ ቲንክ ለሀቅ የቆማችሁ በትንሹም በትልቁም ያሉ ሰዎችን ማብዛት እነሱን የሚመስል ብዙ ሰው ማኖር። ሁሉም ሲሆን ኢትዮጵያ ነው፣ ሙሉ ኢትዮጵያ። ሁሉም ህዝብ እኮ ከነቃ፣ ሁሉም ተቆርቋሪ ከሆነ፣ ሁሉም ከፍ ካለ እኮ ይሄ ሀገራችን ውስጥ መጥቶ የእኛን ሀብት ሊዘርፍ ዛሬ የሚያበላ መስሎ ተረጣቢ አድርጎን የእድሜ ማራዘሚያ እርዳታ የበሰበሰ ስንዴ እየሰጠን የሚሄደውን ኃይል የምንቋቋመው የሆኑ ጥቂት ሰዎችን በማጨብጨብ ብቻ አይደለም። ጠላቶቻችን እንደዛ አይነት ነገር ይጠቀማሉ። አንድ ኤግዛጁሬት አድርገው ጥቂት ሰዎችን ቴዲ በላይ እያል ሌላ በላይ ሌላ ቴዲ ሌላ አብዲሳ ጋር ሌላ አሉላ አባ ነጋ ሌላ ጀግኖች እንዳይፈጠሩ የማድረግ አይነት ስሜት አለ። እነዛ ላይ ብቻ ቁጭ እንልና እኛ በቃ የነሱ ሳፖርተር ሆነ ስለ ራሳችን ምንም ራስን ማምከን ሌሎችን ደግሞ እንትን ምንም እሱ አይደለም። ዶክተር አብይና አሁን ያሉት ልጆች ደስ የሚላቸው ሁሉም ኢትዮጵያዊ በሚባል ደረጃ እነሱን የሚመስል የሆነ እንደሆነ እኔ ጥቂት ዘመንን ሁሉ የሚሻገሩ እንደዛ ነው። ሐውልት የሚሰራው እኮ በየቦታው ላይ ሐውልቱ ላይ እንኳን ሰዎች በተግባር በዛህር ያንን የሚመስል ስራ የሚሰሩ ሰዎች እንኳን ባይገኙ ሐውልቱ ጋር ታሪኩ ይቀመጥና ጀስት እነዚህ ሰዎች ከመቃብር በላይ እንዲታወሱ ያደረጋቸው ይሄን የመሰለ መልካም ስራ ስለሰሩ ነው። ስለዚህ እነሱን መስሎ ለመገኘት እኛም በዚህ እንስራ የሚል አነቃቂነት ያስገኛል ማለት ነው። የሐውልት ጥቅሙም ያ ነው። ታሪክም ክፉ እንዳይደገም ጥሩም ደግሞ ተሻሽሎና ዘመኑን በሚመጥን መልኩ እንዲሄድ ማድረግ ነው። አሁን ላይ ያሉት ያን ታሪክ የሚያበላሹ ሰዎች እነዚህ አሁን የሚያቀራሩት አይደለም። እኔ እነሱ ብቻ የሚያናድዱኝ ነገን ጨምረው ለማበላሸት የሚሉት ቅድም ስለ መነኩሴዎችና ስለ ገዳማት ያነሳውላችሁን ይዛችሁ በላይ ብለው በላይን የሚያሰድ ፋኖን አንሰጥም የምንለው ኢትዮጵያን ከሌ ወሰዳት ቢባል እንዳሰጡ ሃይማኖታችሁን ከሌ ስማችሁን ራሱ የሆነ ሰው ሲወስደው ዝምላችሁ ትሰጣላችሁ ብዬ የምለው ፋኖን አልሰጥም። ምን አልሰጠውም። እስካሁን ብሔርንም አልቀበልም፣ አወግዛለሁ። እኔ ሰው መሆን ነው የምፈልገው። ኢትዮጵያዊነት ሲሆንስ ቢያንስ ሰዎች በዓለም ላይ እንደሰሩት እኩል የመደራደር አቅም ስለሚሰጠኝ ነው። ልክ ኢትዮጵያዊ መሆን በሌሎች ሀገራት ስር እኩል እነሱ በሰሩት መስመር እንደነሱ አብሬ ቆሜ ኢትዮጵያዊ በሚለው በሀገር ደረጃ እኩል ኮሚኒኬት ለማድረግ ድርጅቶችን የሚገባኝ ነገር ለማስከበር ስለሚያስችለኝ ነው እንደዛ የምለው እና የሚጠቅመውን መሆን ከዛ ሰው አይደለሁም እኔ የሆነ ነኝ ምናምን ብዬ በወረድኩ ቁጥር ላልወርድ ነገር ላልወድቅ ነገር ላልገል ነገር ላልጥል ነገር አለ። ፈጣሪ ያከበራቸውን ሰዎች እንጎታለን ብለው አሁን ራሳቸው ከተራራ ጋር ሲጋጩ የሚውሉ አሉ። በጣም ጀግኖች ዘመን የሰጣቸው ልጆች ሲሰደው የሚውሉ ሰዎች ማለት ነውና እሱ ላይ ያንን ስንይዝ ብቻ የምናጠፋው ብዙ ጠላት አለ። ብታምን ባታምን ስንት ሰው እንደሚረዳይ ባላቅም አንድ ነን። ኢትዮጵያ እንደ ኢትዮጵያ ትቀጥላለች። ለማንኛውም የሰው ልጆች ለተቸገረ ሁሉ እንደርሳለን። ችግር ፈቺ እኔ ራሴ ነኝ እኔ እንደዚህ ነኝ እያላችሁ በሄዳችሁ ቁጥር ጠላት ያፍራል። ጠላት ሺህ ከሚሊዮን ጊዜ ተደራጅቶ የሚለፈልፈው በዘመቻ ዲስላይክ በዘመቻ አንሳብስክራይብ በዘመቻ የሆነ ነገር የሚደረገው የእናንተን ከፍታ ለመቀማት ነው። የእኛን ከፍታ ለመቀማት፣ የእኛን ሰውነት በብሔር ለመተንተን፣ የእኛን ሃይማኖት ለመውሰድ ነው። የእኛን ታላቅነት ለማርከስ ነው። የማይገባቸውን ለማድረግ የሞከሩ ግብዞች ናቸው ያንን እያደረጉ ያሉና ይሄ ሊገባን ይገባል። ነገም ተነጎዳም ጠላት ደስ እንዳይለው አንድ መሆን አንድ ይሆንለት የተሳሰብንለት ኢትዮጵያን በኢትዮጵያ ብለን አክብረን በዛ ጥላ ስር ሆነን በዓለም ላይ ተወዳዳሪ ሆነው ወደ ከፍታ እመጣለሁ ብሎ እያንዳንዱ ሰው ባለበት ያሰበለት ጠላት ይጠፋል። ራሱን ይካድ የሚባለው የኔ ስሜታዊነት ራሴን ካልኩሌት ማለት እኔ እኮ ተበድያለሁ እኔ እኮ ኑሮ በቃ ዝቅተኛ ነው እያልኩ የኔን ችግር ለሀገር ችግር የምሰጠው የኔን ስኬት የሀገር ስኬት አድርጌ የምናገር ከሆነ ይሄ ውድቀት ነው።
ነገር ግን እነዚህ ጅንያዊ ወይም አጋንንታዊ ፈረሶችን የምናጠፋቸው ብታምኑ ባታምኑ በፍቅር ነው። ፍቅር ያጠፋቸዋል። መዋደድ፣ መተሳሰብ እንትን ይላቸዋል። እነሱ የሚኖሩት በመግደልና በማገዳደል መካከል በዚህ መግደል እንጂ መሞት የማያውቁ ሰዎች የሚጠጡት ወይን ራሱ ከሰዎች ደም የሚጠመቁሉ ይመስለኛል። ምክንያቱም ጦር ሲሸታቸው ነው የምታዩት። ተላላኪነት፣ ባንዳነት እንደዚህ ነው። ዓላማቸውም ይሄ ስለሆነ እኮ ነው። አሁን ወያኔ እንደዛ ነው ከሌ እንደዚህ ነው፣ ስለ ጦርነት ይወራል። ሚዲያዎች የሚያወሩት ስለ ጦርነት ነው፣ ቅጥራቸው ነው። ከዛች ውጭ ስለ ሰላም፣ ስለ ብልጽግና፣ ስለ እድገት፣ ስለ ስኬት፣ ስለ ወደፊት መልካም እሳቤ ቢያወሩ ይዘጋሉ። ስፖንሰር የሚያደርጋቸው አካል ህይወታቸውን ጨምሮ የገዛቸው አካል እነርሱ እንዲያወሩ የተፈለገው ስለ መገዳደልና መግደል፣ ስለ ተስፋ ማስቆረጥና ተስፋ ቢስነት፣ ስለ መጥፋትና ማጠፋፋት፣ ስለ ክፉ ሴራና አሻጥር ነው የሚሰብኩት። ምክንያቱም አጋንንት ነዋ። ያፈሩበትን እዛ ቦታ ላይ አንዴ ተሸጧል። የትኛው ታሪክ ይዞ ይምጣ? መሳይ ነገ ይመጣል እንዴ? እናንተ ሀገር ደረጀ ድብኝቱ ይመጣል እንዴ? አይመጣም። እነንቱን የማይመጡ አሉ። የማይመጡ ሰዎች ምን ማድረግ አለባቸው? ስራቸውን መስራት አለባቸው። እኔ በዚህ አልደነቅም። ለምንድን ነው እንደሚሉት የሚለውን ካልኩሌት ሳያደርግ ግን በራሱ ህይወት ላይ የእነሱን በሽታ ለመካፈል የሚሄደው ሰው ላይ ነው የሚፈርደው። በቲፎዞ በምናምን እነሱ አቅደው አስበው በቃ ያን ነገር ያዋጣኛል ብለው ግብይት ሆኗል። እኛ ሲያዋጣናል ወይ? ከስታሊን ጋር ቆሜ የምሰማ ከሆነ ከነ ኤምኤስ ምናምን የሚባሉት ሁሉ አይተናል። ገምተዋል። በቃ አንጸየፍም እንዴ? ዝም ወግ የሌለው ነገር እኮ አለ አንዳንዴ ዝም ለእንትን የማይበቃ በቃ በግልጽ እስከዚህ ድረስ ከመጡልን እነሱ በዱባት አለድም ብለን ማለት የለብን። ዛሬ ይፍረስ ግደል በትን እያልነው እውነተኛ ያንን እየሰማ ነው። ከዛ ጋር ከቆምን ሀገር እንዲኖረን ፈልገን ከነሱ የበለጠ እንደውም እኛን ጥፋተኛ የምንሆነው ከነሱ በተቃራኒ እነሱ ያንን ያሉበት በቃ ወይ ታሟል ወይ አብዷል ወይ የሆነ ነገር ሆኗል። በቃ ሆኗል። አንድ ያወቅናቸው አይደል? በቃ ላስ መተው። ሌላ ሚዲያም ቢሆን አዘጋጅታችሁ ሀቅን ለመስበክና ከሀቅ ጋር በሀቅ መንገድ ለመጓዝ ጥረት ታደርጋላችሁ እንጂ ጭራሽ እነዛን ሰዎች መስማት እኔ ራስን ማጥፋት ነው። መከራችሁን ነው የምታራዝሙት። ከንቱ ላይ ቀየሩ፣ ከንቱ ላይ ያሸንፉ በሚል ዘና ብለን የምናወራው ወቅቱ አይደለም። በቃ ያ የበለው አይነት ዘመን አብቅቷል። ወያኔም አሁን እንደዛ ነው እንደዚህ ነው እናቲንግ እሱ አታስቡ። ስለ ወያኔም ስለዛም እንዳልኳችሁ ስለ ልማት እንዳናስቡ ነው። ዓላማው ያ ነው። የእነሱ ስራቸው ነው እየሰሩ ያሉት። እኛ ስራችንን እንስራ። ሀገርን በመልካም ሊቀይር የሚችል እሳቤና አመለካከት ላይ እንሂድ። ባህር ዳር የነበረውን አቀባበል አይታችኋል። ዛሬ ባህር ዳር የነበረውን አቀባበል ስታዩት በቃ ስለዛ ባህር ዳርን አይደለም 4 ኪሎን ተቆጣጠርናችሁ ብለዋችኋል ነበር። ለምንድን ነው ዛሬ ዝም የምትሉ እናንተ? ይዘናችኋል፣ ጨብጠናችኋል እኮ ብለው ነበር። አንዷን ስኬት እንኳን እነሱ አግኝተውት ቢሆን ወይም የሆነ ወደዛ አካባቢ ጠጋ ያለ ነገር ቢያገኙ ምን ሊያደርጉ እንደሚችሉ አስቧቸው። እና ባህር ዳር እንደዛ አይነት ሰላም ሲሆን በዛ መልኩ ያ ነገር እንደዛ ሲደረግ ቀላል ነገር ነው ወይ? ያንን ሁሉ ሸፍነው ገና እየገደላችኋቸው፣ እያጠፋችኋቸው፣ እየጠረጋችኋቸው የለም እኛንን ያሸነፍነው እያሏችሁ እንዴት እንደዛ ይሆናል? ኧረ ተው እንላለን። ደህና ማን ነበረ? ጋሽ ተመስገን ጥሩ ነህ? ደህና ነህ ወይ? የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራ በባህር ዳር ደማቅ አቀባበል ተደርጎላቸዋል። የስራ ኃላፊዎቹ በቆይታቸው በክልሉ ወቅታዊ የሰላም የልማትና የመልካም አስተዳደር ተግባራት አፈጻጸም ላይ ከክልሉ ከፍተኛ የስራ ኃላፊዎች ጋር መክረዋል። ተግባራትንም ተዘዋውረው ተመልክተዋል። በከተማ አስተዳደሩ እየተከናወኑ ያሉ የተቀናጀ የግብርና ዘርፍ ስራዎች፣ የኢንዱስትሪ ልማት ተግባራት ህብረተሰቡን ያሳተፈ የሰላም ውጤት መሆናቸውን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። ባህር ዳር ትልቅ ጸጋና ትልቅ ትሩፋት ነው። በዚህ አጋጣሚ መጪውም የፋሲካ በዓል ስላለ ህዝቡንም እንኳን አደረሳችሁ ለማለት ፈልጋለሁ። ሰላማዊ እንቅስቃሴ ነው ያለው ባህር ዳር። ከሰላም ሁሉም ሰው ይጠቀማል። ስለዚህ ሁሉም ሰው ወደ ሰላም መምጣት አለበት። ችግርም ካለ በጠረጴዛ ዙሪያ መወያየት፣ መነጋገር ያስፈልጋል። ህዝቡ አሁን ልማት ነው የሚፈልግ፣ ሰላም ነው የሚፈልግ፣ ብልጽግና ነው የሚፈልግ። ስለዚህ ይህንን ለመስራት ሁላችንም መረባረብ አለብን። እንዲህ አይነት ፋብሪካዎች ደግሞ መበረታታት አለባቸው።
አጋጣሚ ሆኖ እዚህ 2 ፋብሪካ የተተከለው አንድ ቤት ውስጥ እና በቦታ እጥረት ምክንያት አንድ ቤት ውስጥ 2 ፋብሪካ ተከያለው የሚል ባለሀብቱም እየነገሩን ነበር። እንግዲህ ከተማ አስተዳደሩም ክልሉም ተነጋግረው አንዱን ፋብሪካ ቦታ አግኝተው ደግሞ ለስራ በሚመች ቦታ ላይ እንዲገነቡት የምንሰራ ይሆናል እና ያየነው ነገር በጣም አስደስቶናል። የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራህ በበኩላቸው በከተማ አስተዳደሩ የተመለከቷቸው የልማት ስራዎች የተገኘውን ሰላም የሚያጠናክሩና እንደ ሀገር የታቀደው የሌማት ትሩፋት መርሃ ግብር የሚያሳኩ መሆኑን መመልከታቸውን አንስተዋል። ከሌማት ትሩፋት ጋር ተይዞ በየአካባቢው የእንስሳት ሀብት ልማትን ለማፋጠን የእንስሳት ሀብት ምርትና ምርታማነትን ለማሳደግ ከፍተኛ ትኩረት ተሰጥቶት እየተሰራ ይገኛል። በየአካባቢ እየተሰሩ ካሉ የሌማት ትሩፋት ስራዎች ጋር ተያይዞ እንደ አንድ ማነቆ የሚነሳው የመኖ አቅርቦት ነው እና ከዚህ አንጻር ሙሌ የእንስሳት መኖ ማቀነባበሪያ ፋብሪካ ለአካባቢ ብቻ ሳይሆን ለሀገር የሚተርፍ መሆኑን በሀገር ውስጥ በተለያዩ አካባቢዎች ያለውን የመኖ ፍላጎት ከማሟላት ባሻገር ለጎረቤት ሀገራት ከዛም አልፎ ለሌሎች ሀገራት ኤክስፖርት ማድረግ የሚያስችለው አቅም አለው። ስለሆነም ከዶሮ መኖ፣ ከከብት፣ ከግመል ወዘተ ጋር ተያይዞ ያለውን የአቅርቦት ችግር የሚፈታ ነው። ስለዚህ የገበያ ትስስር ስራው ከተሰራ በሀገር ውስጥ የመኖ ፍላጎትን ማሟላት የሚቻልበትና በጀመርነው አግባብ የሌማት ትሩፋቱ ይበልጥ ውጤታማ የሚሆንበት የእንስሳት ሀብት ልማት ምርትና ምርታማነት የሚያድግበት ሁኔታ መፍጠር ይቻላል እና ባየሁት በጣም ደስተኛ ነኝ። ለልማት እቅዶች ስኬታማነት ሰላም የላቀ ድርሻ ይይዛል የሚሉት የክልሉ ርዕሰ መስተዳድር አቶ አረጋ ከበደ የተካሄዱ ፍሬያማ ውይይቶችና ምክረ ሀሳቦችን በመቀመር ለዘላቂ ሰላም ህብረተሰቡን ያሳተፈ ስራ እንደሚጠበቅ አሳስበዋል። እሺ እንግዲህ ያው በተረዳነው ልክ ብንወስደው ይሄንን የሚመስል ይሄ እንዳልነው ብዙ ነገር እዚህ ያለንበት ላይ አትኖሩም ያሉ ሰዎች እዛም ድረስ ይሄንን የሚመስል ነው። ሁሉም ሰላም ነው። 15 ከተሞች ላይ የሀገሪቱ ውድ ልጆች ባላቸው ነገር በሙሉ ሄደው ነገሩን ለጋራ ለማድረግ ህዝቡን ለማድመጥ ሲሉ በ15 የዞን ከተሞች ላይ ውይይት ከህዝብ ጋር አድርገው መጥተው እኔ ያለሁ እያለ መሬት ላይ የሌለው በንፋስ ላይ ተሞልቶ ንፋስ የሚነዳቸው ገለባዎችን የሚያንጋጋ ወይም የሚገፋ ፕሮፓጋንዳ ሲነዛ አለ፣ ዛሬም አለ፣ እየተነገረ ነው። አዎ ያን ወዳለሁ ያለ ሰው መበርታት ይችላል። እኔ እንዲመለስ ብሎ አምኖበት እየሄደ እንደሆነ ግን ማወቅ አለበት የሚለው ነው እንጂ አይ የለም አይደለም የከሌ ነው ምናምን የሚል አይደለም። በቃ ወደዚህ ጋር የምናገረው እኔ ራሴ ማድረግ የሚገባኝን ያህል በመልካም አድርጌ ያን ነገር መጥፎውን ነገር ለማስቆም ጥረት ማድረግ ላይ ነው። ላስገነዘብ እውነታው ይህንን ነው የሚመስለው። ስለ ኢትዮጵያ ውስጥ ያሉ ሰዎች ቢናገሩ ጭራሽ እንዲህ እየተባለ ነው እሱን ነገር አጣሩልን ቢባል በዛ ስሜት ብንሄድ መልካም ነው። አይ የለም ከሌ ነው ካለ ወዶ ብለህ ጻፍ ነው። ወዶ ብለህ ጻፍ። ወዶ ከሆነ ማንም ሰው አውቆና አስቦ ከሆነማ ምንም ችግር የለው። ይሄ ያው ጠቢቡ ሰለሞን ነቢይ ሱሌማን እንግዲህ እግዚአብሔር ያጠመመውን ሰው ማቅናት አይችልም በሚለው የጠመመና ፈጣሪ የፈረደበት የማይድን የቱበት በሩ የንስሐ በሩ የተዘጋ ብለን እንደመድባለን። ጉዳዩ የሚነግራቸው ጠፍቶ እውነቱን ከቦታው የሚያስረዳቸው አጥተው ምናምን ሊሆን ይችላል። ይሄ የመረጋጋትና ስለ ልማት ማውራት አይደለም። ሰው ከሰው ጋር ስለሆነ ነገር አለ ተብሎ እንዳይባል ያልተደረገ ነገር የለም። ነገም ተነጎዳም ያ ነገር ይቀጥላሉ። እንደምናሸንፍ እናወራለን። እስካሁን ባልነው ላይ ኦር እንደዚህ አይ የለም እኔ እንደው ሰላም ሲባል ደስ አይለኝም ካለ ሰው መበርታት። እውነቱ ያለው ሀቅን ያዙ፣ እውነት ያዙ። የእናንተ አሻራ የእናንተ ታሪክ መጻፍ ያለበት በመልካም ከገዳዮች ጋር ሳይሆን ከአዳኞች ጋር፣ ድልድይ ከሰበሩት ጋር ሳይሆን ድልድይ ከሰሩት ጋር ታሪክን መጻፍ ነው። አይ የለም እኔ ከሰባሪዎች ጋር ነው እኔ ከገዳዮች ጋር ይቻላል። እሱ ምክንያቱም መብት ነው እሱ። እኔ ዝም ብሎ የሚሰዳደብ ሰው ምናምን ነው እንጂ እንትን ማለት ነው። አይ አልተመቸኝም ብሎ መሄድ መብቱ ነው። በቃ ያንንማ እኔ እደግፈዋለሁ ራሱ እንትን ስላለ። አሁን ይሄን ሁሉ ነገር እንዳናወራ ተብለን ሀገራችሁ ላይ ያንን ሁሉ ነገር ስንለው መጀመሪያ እዛ ሄደው አንደመርም ብለው ያለ የሌላቸውን የጥፋት ኔትወርክ ተጠቅመው
በየቦታው ሲያቃጥሉን ሲያበጣብጡን ቁጭ ብለው የኛ ክልል ሰላም ነው ሲሉን ቆይተው ከዛ ባለ በሌለ አልሳካላቸው ሲል ባለ በሌለ ኃይላቸው ባንኩንም ታንኩንም ይዘው በጀግናው መከላከያ ሰራዊት እንደዚህ አይነት ነውር ፈጽመው ከዛ ያላደረጉት ነገር አለ እንዴ? ጥጋባቸው እስኪተነፍስ ድረስ ተንፍሰው መሸነፋቸውና ውርደታቸውን በፕሪቶሪያ ስምምነት ላይ እንትን ብለው አምነው ፈርመው ዛሬ የኢትዮጵያ ጥላት ከነሱ የተሻለ ተላላኪ ስላጣ በጃዊሳ ስም በሸኔ ስም በዛም ብጥብጡን ቢያስቀጥልም ማዳከምና ያለውን ያህል ስኬታማ ስላልሆነ በሁሉም ነገር ብዙ ነው፣ ዘርፈ ብዙ ነው ነገሩ። ማዳበሪያ እንዳናገኝ፣ ካረንሲ እንድናጣ፣ ሁሉም አቅርቦት እንዲሸሽ፣ ፕሮጀክቶች ፌል እንዳደረጉ፣ ብድር ከመከልከል ብድሩም ምኑም በሙሉ የእኛን ዘላለማዊ ባርነት ውስጥ የሚከት ኢትዮጵያዊንን ነን ከምንል ይልቅ የለንም እንድንል ሁሉ ተደርገን ያለን ቢመስለንም የሌለን ሆነን በእነሱ እጅ በእነሱ ይሁንታ በሽታ እያመረቱ የሚያሰራጩ ሀገራት ላይ መልካም ነገር ከዛ ሁሉ እየወጣን መጠን ዛሬም ላይ ወያኔ እንድዝ ነው ወያኔ እንደዛ ሊያደርግ ነው ብሎ ስጋት ማምጣቱ በራሱ ለኔ እንደ ጉባለች እኛ ምንም ሳንሰራ በቃ ዝም ብለን በቁጥር ላይ የምንመዘገብ ሰዎች ስለሆንን ነው። እኔ ወያኔ አያሰጋኝም፣ ምክንያቱም መስራት ያለብኝም ሰርቻለሁ፣ አሁንም እሰራለሁ። ወንድ ከሆነ ይሞክር የሚለው ላይ ነው ያለሁት። የመጨረሻ ቀብሩ የሚፈጸምበት ቀን ደርሶ ነው እንደዛ እንዲሆን ራሱ ፈልጋለሁ ብዬ ነው ማምነው። እኔ ማድረግ ያለብኝ ስላደረኩ እሱን የምፈራው ከሆነ በቃ ጀስት ወይ እሱ እንዲመጣ እንትን ለማለት ነው። ብታምኑም ባታምኑም ግን ከዚህ በኋላ ገዳዮች አምባገነን ስርዓት በሀገራችሁ ላይ በራሳችሁ ላይ እናምጣ እንኳን ብትሉ የዛኑ ቀን ራሳችሁን ማጥፋት ነው ያለባችሁ። ምክንያቱም በጣም ብዙ ርቆ የሄደውን ነገር በሙሉ መልሳለሁ ሲሉ ሰዎች እስኪጠፉ ድረስ ማጥፋት ላይ ነው የሚዘምቱት፣ እርኩሰት ላይ ነው የሚዘምቱት። ጭፈራ ቤቱን ከስር እስር ቤት አድርጎ እንዲሁ ኧረ ተው አንርሳ እና ራሱን እንትን ለማለት ያለ ሰው እስኪ እንደው ይትረፍ። ወያኔ በራያው የሞከረውን በወልቃይት ለመሞከር እያሰበ መሆኑን አንድ የመከላከያ መረጃ መኮንን አጫውተውኛል። መንግስት የራያን የታገሰው ሰላም የመጀመሪያው አማራጭ ስለሆነ ነው። በወልቃይት ወያኔ ተስቶም ቢሆን ከሞከረ ግን እንደ ከዚህ ቀደሙ በቀላሉ የሚታይ አይሆንም ብለዋል። ከመጨረሻውም ነው ወያኔ ላይ የህግ ማስከበር እርምጃው የሚወሰደው ነው ያሉት። አዎ እኔ እንዲሞክሩ ነው በግሌ ይሞክሩ ብዬ ባልገብ ወየው በሞከሩት የሚል ላይ ነኝ ያሉት እና በራሴ ጀጅ የማደርገው እውነትን እስከያዙ ድረስ ብቻ ሰዎች ያሸንፋሉ። ጀስት ዓለም ያለችበትን እንዴት ካልኩሌት አደረግ ማሁን ወያኔ ቤታችን ውስጥ ያለውን ወያኔ ማለት ርኩሰት፣ ጥላቻ፣ ጠብ፣ መገዳደል፣ መራራቅ፣ መደባደብ፣ መዘራረፍ፣ ማውደም፣ መግደል፣ መድፈር ማለት ነው። ወያኔ እሳቤው ነው። አሁን ወያኔ የሚባለው ሰዎች እኮ አልቀዋል። እሳቤው በእያንዳንዱ ቤት ውስጥ ተቋጥሯል። የህወሓት እሳቤ ያ እሳቤው ማለት ወያኔ ማለት ጎጠኛ ሰዎችን በታትኖ የብቻቸውም ደግሞ ሲቀሩ ቀኝ እጅህ ሌላ ነው፣ ግራ እጅህ ሌላ ነው፣ ፊትህ እኮ ሌላ ነው፣ አይንህ እኮ ሌላ ነው፣ አፍንጫ እኮ ሌላ ነው እየተባለ ሰውየውንም በታትኖ ሰው እንዳይሆን ማድረግ ነው። ይሄ የወያኔ ባህል ነው። ወያኔያዊ እሳቤ ያለው ሰው ይፈራል። ለምንድን ነው ገዳይ የሚፈራው? የምትወዱትን ሰው ነው መፍራት ያለ። የሚወዳችሁን ሰው የሚያከብራችሁን ሰው ለእናንተ ዋጋ የሰጣችሁን ሰው ፍሩት፣ አክብሩት። በጣም ይጎዳችኋል። እሱ የሚጠላችሁን ሰው እሱ በራሱ የጠላችሁን ሰው አትፍሩት። እሱ በቃ ጠላት፣ ይሄ ጥላቻ የተሞላ ሰው፣ የገዳይነት የአውሬነት ባህሪ ከክብሩ የወረደ ሰው አይፈራም። አይናችሁን ማየት ስለማይችል ማለት ነው። የሚወዳችሁን የሚያከብራችሁን ለእናንተ ዋጋ የሰጠን ሰው ግን ፍሩት። በጣም እንትን ይላል። አረ ምግብ እንግዲህ ልታበላይ ነው ሙሉ ጎጃም ነው እንደው ልዘርፍ ብለህ ነው? አይ ሙሉ ጎጃም ስም ብቻ አለ ጨርቅ ብቻ ይባላልና ቅንነት ይኑራችሁ። አሁን እዚህም ቦታ ላይ ኮመንት ላይም በተለያየ የምጽፉ ሰዎች አላችሁ። እኔ እንደዛ በማየቴ ደስ ይለኛል። ራሳችሁን የምትመቱበት ነገር እንታበዛላችሁ እንጂ ምንም አይደለም። ይሄ ፕሮፓጋንዳ ነው። ሰዎችን በወሬ ማፈናቀል፣ የተፈናቀሉትን ሰዎች በዜና እንትን ማለት
ከዛ መካከል በውስጥ ለውስጥ ላይ የራስን ሰዎች ይዞ መሄድ እስከ ደብረ ሲና የመጣችሁበትን የወያኔ ሽንቶች አሉ። ግን ወያኔያዊነት እኔ ከኋላ ጥቃት ተፈጽሞባቸዋል የምለው ወንዶች በወንዶች የተደፈሩበት አይነት ይመስለኛል። እሱን ለማለት ነው። ብዙ ጊዜ ከጀርባ ጥቃት ተፈጽሞባቸዋል። የትኛውም ፖለቲከኛ ወያኔ የነካካው ሰው አይጸዳም። እኔ ሆድም በሉት ምንም በሉት ሰው መቼም ክብሩን በዚህ ልክ ሸጦ በዚህ ልክ አስረክቦ በውርደቱ ላይ ያቅራራ የሚኖር እኔ እንደ ወያኔ ቡችሎች እንደ ወያኔ ገረዶች አልቻለቅም። እንደው ወያኔ ራሱ ከጀርባ የሚጋልቡት አሉ። ግን ደግሞ ከዛ በታች ያሉት እነዚህ ከሃዲ ምን ትሏቸዋላችሁ? አቤት አቤት አቤት! በጣም በጣም የሚያሳፍሩ ከእናት ጋር የኔ ነው ካሉት ሰው ላይ ይጀምራል እኮ። በጣም ውርደት ነው። ወያኔ እንትን የማይላለም በወልቃይት የሚሆን በየት በዛ የሚጀምር በጠቅላላው ወያኔ ማለት ምንድነው? ምንድነው ሰውየው? ወያኔ ማለት ባጭሩ እየቻለ የታገሰው ምንም ነገር የለም። እየቻለ ማለት እየቻለ የታገሰን እስከሌለ ድረስ ምንድነው ማድረግ ያለብን? ለምን እንትን ጨቃጨቃ? ወያኔ እየቻለ የታገሰን ነገር እስከሌለ ድረስ ምንም ነገር ቢያደርግ ነቅቶ ነው የሚጠብቀው። መንግስት እንኳን እነዚህን እንኳን እዚህ ድረስ መጥቶ ከዛ በፊት የነበሩትን እኮ አለማየት ነው። የኛ እዛ ጋር ቆመን አሁንም የተጠቂነት አሁንም የመጠቃት አሁንም በቃ የመበላት አሁንም የመገደል አሁን ገዳ እያስፈራናሉ። ጃዊስ ሳኔ ብሎ የመጣው ሰው ምን ሊያደርገን ነው የመጣው? እዚህ ቦሌ ድረስ የመጣው ሊገለን አይደል? ሸኔ የሚባል የት ላይ ነው? አንድ አይነት እኮ ናቸው። ስማቸው ብቻ ነው የሚለያዩ። ጨዋታው የኛ ልጆች ቅድም አይደለም። አሁን እዛ ላይ ሆነን ይህንኛውን ትኩረት ወደዛል በዛም በሉ በዚህ ዓላማው አንድ ነገር ብቻ ነው። ኢትዮጵያን ሰላም መንሳት፣ ኢትዮጵያን ረፍት መንሳት፣ ኢትዮጵያን ወደ ልማት፣ ወደ አብሮ መቆም፣ ወደ አብሮነት፣ ወደ መልካምነት ምንም አይነት ሐሳብ እንዳትመጣ ህዝቦቿ በመከራ ምናም ላይ በላይ ሆነው ተስፋ ቆርጠው በያሉበት እንድንድሉ መከራው በራሱ አብስሎናል እኮ አታውቁትም እንዴ? የሀገራችን ወቅታዊነት እንግዲህ ጠቅለል ባለ መልኩ የውጭ ጠላቶቻችን ኢትዮጵያን ለመበዝበዝና ለአፍሪካውያንም ማስፈራሪያ አድርገው ለማቆም ተላላኪ መንግስት በኢትዮጵያ ላይ ማስቀመጥ ይፈልጋሉ። ልክ እንደ ወያኔና ቡችሎቹ የሽንት ጨርቅ የሆነ ከራሱ ምንም ነገር የሌለው የሌሎች እሳቤ ቆሻሻ ነገር ማስቀመጫ የሆነ ስርዓተ መንግስት ኢህአዴግ የሚባለው አይነት ተላላኪ መንግስት። አሁን ያለው መንግስት እኮ ይህን ሁሉ ጽንፈኛ ለማጥፋት ከፈለገ በቃ አብሽሩ ምናምን ካለ አለቀ። የዛን ቀን ይህን የቀጠሯቸውን ሰዎች ሁሉ በያሉበት በገመድ እየሰቀሉ ያመጡለታል። በቃ እኔ ላላካለው ልማት አላለማም ኢትዮጵያ አይደለም ያው በቃ ስራው ያውጣው እንደፈለጋችሁ ተጫወቱበት ካለ እኮ 99% ኧረ አሁን የዶክተር አብዩን 43 ሚሊዮን አይደል የመረጠው 109% ወይም 199% አሸንፋል ይሉታል። በቃ ወያኔንማ አምጥተህ ስቀል በቃ አንተ የዋር ዲሞክራሲ። ምክንያቱም የኛን የረከሰ ነገር በሀገር ላይ ለመድፋት በህዝብ ላይ ለማሸከም እስከፈቀድክ ድረስ የኛን ቆሻሻ ነገር ለመፈጸም እስከተባበርከን ድረስ አንተ ዲሞክራት መንግስት ነህ ይባላል። ሌላ የኖቤል ሽልማት ይሸልማል። ይህን ነው የምትፈልጉት? ይችን ብቻ ማድረግ ጠፍቷቸው ነው አሁን ያሉት ልጆች። ግን እዚህ ቤቱ ላይ እናት አባቱን እንኳን ያዋረደ ያለች የሌለች ሀብታቸውን አሽጦ ትምህርት እማራለሁ እያለ ስንት ቆሻሻ ነውር ሲሰራ የነበረ ጭንጋፍ ከነሱ ጋር እዛ ደርሶ አፉን ሲከፍት የምታዩት እኮ ትቢያ ነው እኮ የሚያናደው እንጂ እነሱማ ቢያንስ የሆነ እውቅና አላቸው። ከዛ በታች ያለ አንድ ጭንጋፍ እዚህ በየመንደሩ የሚያውደረደድ ቂጡን አዝሎ ሱሩን እንኳን በአግባቡ የማይታጠቅ ሴት ልጅ እንኳን የሌላትን አይነት ቂጡ ዘምቶ ሀሳብ የለሽ ዝርግፍ እንደዛ አይነቱ ነው እንጂ እነሱማ ዓላማቸው ነው። ሀገሩን የሚወድና ለሀገሩ እድገት የሚሰራ መሪ አይፈልጉም፣ ማየት መስማት አይፈልጉም። ስለዚህም የውጮቹ ወያኔም ደግሞ በአማራና በኦሮሚያ ክልል በመላው ኢትዮጵያም የፈለፈላቸውን የእሱ ተላላኪ ቡችሎችን ተጠቅመው ኢትዮጵያን በተላላኪ መንግስት ስር መጣል ማዋል ይፈልጋሉ። ለዛ ሁሌም ይሰራሉ። ከየት ጀምሮ? ከ2010 ጀምሮ የሚሰሩት ይሄ አሁንም የሚሰሩት ይሄ ነው። በሂደት ማን ምን አለ ካልኩሌት አድርጉ።
እያንዳንዳችሁ እኔ ይህን ነው አረጋችሁ ወይም ይሄ ነው ካልኩሌሽኑ ብላችሁ 2 ዓመት ሆኗታል። ኢትዮጵያ ሆና ትቀጥላለች። ማንም ይበል ማንም እውነቱ ይሄ ነው እኔ የማምነው። ከዶክተር አብይ ስምና ኢትዮጵያዊነት ጋር የተያያዘውን ዶክተር አብይ አሻግሯል። ታሪኩን በሚገባው ጽፏል። ከአጋሮቹ ጋር ፍንድት በሉ። መከላከያ ሰራዊት አለ፣ የኢትዮጵያ ፌዴራል ፖሊስ አለ፣ የደህንነትና ብሔራዊ ደህንነት ኤጀንሲ አለ፣ ሳይበር ሴኩሪቲያችን አለ። ከሶስተኛ ወገን ከሚጠለፍ ሳተላይታችን እየተጠለፈ ሳይዋጋ ወሬ እየተነፋ የመጣው ወያኔና ቡችሎቹ ደብረሲና እስከሚደርሱ ድረስ የመጡበትን አይነት እኮ የሶስተኛ ወገን የመረጃ ነፃነቷን ያረጋገጠው ለመጀመሪያ ጊዜ በኢትዮጵያ ነው። አሁን ባሉት በዶክተር አብይ ነው። ሳተላይት የሚለው ስማችሁ የተጻፈው እኮ 2 ሳተላይት አምጥቃል። መቼም ለአህያ ማራይ ጥማት ይባላል አይድረስኩ። አሁንም ብዙ ውሾች አላችሁ፣ ብዙ ውሾች ሀገሬን ልትናከሱ የምትሞክሩ ግን ልካችሁን አሳያችኋለሁ። እኔ ብቻ በቃችኋለሁ ከሱ ከፈጣሪ ጋር ሆኜ ማለት ነው። ስለዚህ አትችሉም። ከቻላችሁ እንትን በሉ። ከዛ ውጭ ግን ምንም በመስረቅ አገር እንደው እስኪ ቀጥሉ። እስኪ የጀመራችሁትን ለብቻችሁ ሆናችሁ በቀስት እንዲህ እያልኩ ነው። አሁን ከዚህ ቀጥሎ ይሄ እንዲመጣ ነው የምፈልገው። ከዚህ ቀጥሎ እያላችሁ እስኪ መድረሻችሁን አስቡት፣ የት እንደምትደርሱ። ጅምራችሁ የምትናገሩት የምትሰሩት ነገር የት ቦታ ወስዶ እንደሚከታችሁ እኮ እስከ መጨረሻው አስቡ። እስኪ ትንሽ ሰው እየገደላችሁ ምናምን በቃ እናንተ ልታሸንፉ ነው። ትንሽ ይሄን እንኳን አያስብም ሰው። ሰውን በውዴታ በፍቅር እኮ እያንበረከኩ ራሱ ከሰው ጋር እኮ ለመኖር ይከብዳል። እንኳንስ እገልሃለሁ ምናምን እያለ ገዳዮች፣ ዘራፊዎች፣ ኃጢአተኞች እድሜያቸው ቢረዝምም ንጹሐኖች ኃጢአት ስለሚሰሩ ብቻ ነው። ኃጢአት ያልሰሩለት የዛን ቀን እድሜያቸው ያልቃል። እነዛ መልካም ሰዎች ኃጢአት በሰሩ ቁጥር እነዚህ ክፎች እድሜያቸው ቀጭነታቸው እየረዘመ የረከሰ ዘመናቸው የስቃይ ዘመናቸው የመከንከን ዘመናቸው ይቀጥላል እንጂ ገዳይነት ባለበት ነው የሚወጣው። በእንደነዚህ አይነት የረከሱ ግብረ ሶዶማውያን እጅም ደግሞ የሚወድቅ ሰው አይኖርም ኃጢአተኛ ካልሆነ በቀር። ይህ ተላላኪነት ስርዓት ዝንታን። ነገር ግን ይህን ለማሳካት ወያኔዎች ወይም ህወሓቶች መከላከያን ከማጥቃት ጀምረው የክፋት ኔትወርካቸውን ዘርግተውት የኖሩትን ላለፉት 27 ዓመታት ሁሉ ተጠቅመው ብዙ ጥፋቶችን በሀገራችን ላይ ማድረስ ሞከሩ። ባንኩንም ታንኩንም ይዘው እስከ ሙሉ የጥፋት ድራቸው ወይም ኔትወርካቸው ድረስ ተነሱ። ሽንፈታቸውንም በፕሪቶሪያ ላይ ስምምነት ላይ አምነው ፈረሙ። የተዘዋዋሪ ሽብርን በሀገራችን ላይ የሚያደርጉ ሀገራት በሸኔ በጃዊሳም ስም እንዲሁም ከወያኔ ጋር ሆነው ፈጸሙ፣ አስፈጸሙ እስካሁንም ድረስ። ዛሬም ወረራ በዛ መጣን በዚህ መጣን እያሉ ወረራ እያሉ ገዳይነታቸውን አጉልተው መመታታቸውን ክደው በአሸናፊነት መንፈስ ሽንፈታቸውን እየመሰከሩ አሉ። ለምን? የድሉ ባለቤት ድሉን መጠበቅ ስላልቻለ እነዛ ካዲዎች፣ ባንዳዎች፣ ገዳዮች፣ አስገዳዮች የውርደት ሞታቸውን የሞቱት ካዲዎች ከተመቱበት ተነስተው አሁንም ሌላ ሞት ሌላ እንትን እናመጣለን ብለው ሲጮሁ እሺ ብሎ ስለፈቀደ ድሉን መያዝ ማስጠበቅ አለመቻሉ ለነዚህ ብኩኖች አሁንም አየር ሰጥቶ ዋጋ ሰጥቶ ስላደመጣቸው አሁንም ይጮሃሉ። ስፖንሰራቸውም ቀጠለ ማለት ነው። ለካ ዋጋ ያወጣሉ ማለት ነው ብሎ አሁንም ገንዘብ ድጋፍ እንዲያደርግ ነው። ስለ እነዚህ ሰዎች ዋጋ ሰጠን ማውራት ስለጀመርን ነው። የሚያዟቸው አካላት ግፊትና ከነሱም የተሻለ ባንዳ በዚች ሀገር ላይ በኢትዮጵያ ላይ ስላላገኙ እነዚህኑ ሰዎች አሁንም አዙሮ በእነሱ ስም ሌላውንም ቢሆን ንጹሐንን ጎትተው ለመምጣት እየተጣጣሩ እንደሆነ ላለፉት 3 ተከታታይ ዓመታት የነበረውን ቀውስና ለነዚህ ክፉ ጥራቶቻችንና ለውስጥ ተላላኪ ጽንፈኛ ባንዳዎች ይጠቅማል ብለው ያ ክፍተት ማለት ነው ስላሰቡና ስለሚያስቡ የማሸነፍ እንደዚህ ነገር አቅም ይኖራል ብለው ስላሉ የወደብና አጠቃላይ የኢትዮጵያን ስኬትም ማስቆም እንኳ ባንችል መነጀስ፣ መረበሽ፣ ማንገጫገጭ እንችላለን። ኢትዮጵያን እረፍት መንሳት የኛ ቅር ነው። ያን እረፍት ለመንሳት ማስቆምማ ቢቻል እስካሁን እናስቆማት ነበር። በግድቡ ላይ ሲሚንቶ ጥራቱ እንዲቀንስ ፋብሪካው ላይ ሰራተኞችን በማንቀጥ መንገዱ ላይ ደግሞ ፈንጅ እንትን በማለት
በዛ ላይ የሚጭኑ ሹፌሮችን በመግደል በማገድ እዛ ሰራተኞችን አባይ ግድብ ላይ ያሉትን በመመረዝ እርስ በርሳቸው ብዙ ነገር በማድረግ ሁሉ ተብሎ ግድቡ ግን አልቆም። ማስቆም ቢቻልማ ኖሮ እስካሁን እናስቆም ነበር። ነገር ግን ቢያንስ ማስቆም ባንችል ስለ ወደብና ስለ ከሀገር ወጥቶ ስለማሰብ እየሄደች ስለሆነ መነጀስ መጎተት አለብን። ለዛ ደግሞ የረከሱ ሆዳሞች አሉ። ከሀገሯ በሀገር ውስጥ ያሉ ከእናት ከአባቱ ከእህት ከወንድሙ ያልተስማማ ከሚስቱ ጋር ከልጆቹ ጋር ያልተስማማ ኑሮ ማሸነፍ ያልቻለ የተሸነፈ ሆዳም አለ። ስንከፍለው የሚገል ስንከፍለው መንገድ የሚዘጋ ስንከፍለው እኛ ዛሬ ለከፈልነው ትንሽ ገንዘብ ሲል የሀገሩን ዘላቂ ሀብት የልጆቹን የቤተሰቡን ሀብት የሚያወድም ሆዳም አለ። ዛሬ 100 ሺህ ብር ብትሰጡት የ100 ሚሊዮን ብር ኪሳራ በሀገሩ ላይ ለማድረስ የቆመ አንገትና ጭንቅላት የሌለው ሆዳም አለ። እዛ ሀገር ውስጥ ነው ካልኩሌሽን ናቸው። ሰው ለመነጀስ ነው። በዛ የሚባል በዚህ ስለ ሀገራችን ጥፋትና መጠፋፋት የሚያወሩ የሚያስወሩ የሚናገሩ በሙሉ እናንተና እኔ እረፍት አጥተን ማተኮር ያለብንን የልማትና የስኬት ጉዞ እንድናቆም እንድንደናቀፍ ነው። ጠቅላላ ግንዛቤ ነው። ነገም ተነጎዳም ቀጥሎ ይሄ ነው ጠቅላላ ግንዛቤ። ኢትዮጵያ እረፍት እንዳታገኝ፣ ወደ ሰላሟ እንዳትመለስ፣ ስለ ሰላም እንዳታስብ አሁን የጀመረቻቸው ሀገሯን እንደ ሀገር የሚያስቆም ነገር አለ። ሰው ሊወያይ ነው። ሰው ከተመካከረ ከተነጋገረ ብዙ ነገር ይፈታል። ሰው ህዝብ እንዳይወያይ ሰላም መንሳት አለበት። ሀገራዊ ምክክሩ ፍሬ እንዳያፈራ እኛ የጣልንባትን እኛ ያሸከምናትን ህገ አሪዮስ የአሪዮስ ህግ፣ የመገነጣጠል ህግ፣ የበታኝነት ህግ፣ ሰውን ከሰውነት ክብሩ አውርዶ በብሔር የወሸቀ ህግ ያንን እንዳታስተካክል ማንኛውም ነገር በእኛ እጅ ገብቶ በችርቻሮ ለፈለግነው የምንሰጠው ለፈለግነው የምንቀማበትን ስልጣን የሚያሳጣን የአሪዮስ ሽንት ያ የላኩን ሰዎች ጽፈው የሰጡን ህግ አሪዮስ እሱ እዚች ሀገር ላይ የሚጠፋበት ጊዜ እየመጣ ነው። ኢትዮጵያውያን ተከባብረው ኢትዮጵያን እንደ ኢትዮጵያ ሊያስቀጥል የሚችል ሀሳብ አመንጭተው ተወያይተው ህግ ሊሰሩ ነው። ስለዚህ እኛ እንደፈለግን ገብተን የምንበጠብጥበት እድል ሊጠፋ ነው። ስለዚህ ሰላም መንሳት አለብን። ሰላም ለመንሳት ለመበጥበጥ ለመጎተት ይሄንን ነገር አካሂደዋል ብለው እንዳያረጋግጡ ያንን መነጀስ የኛ ስፖንሰር ነው ብለው ነው ይሄን የሚያወሯቸው እንጂ ሊያሸንፉን ያውቁታል። ይሄን ኑ ግቡ ብትሏቸው ይኸው ገብተው እንዴ ተሰጣቸው። ለምን ነው እንደው የማይገላቸው መንግስት ሊሆን እነዚህን እንደው ለምን ስልጣን ይሰጣቸዋል እያልን እኮ ያው ተሰጣቸው አይደለም። የተሸጠ ሰው እነሱ ለመነጀስ ነው። ወጥ እንጨት ማማሰል ነው። መቀስም መቁረጥ ነው። ያ ነው ባህሪያቸውና እረፍት እንዳታገኝ ወደ ሰላም እንዳትመጣ ስለ ሰላም እንዳታወራ ብሎም ሌላ ክፍተት እንኳን ቢያንስ ዛሬ ላይ እንኳን ባናገኝ በዚህና በዚያ እያልን ብንል ነገ ላይ እንኳን ደግሞ ጠባሳ ሆኖ የሚቀመጥ ክፍተት ልንይዝ እንችላለን። ለዛ እኮ ነው የሞቱ ሰዎችን አንገት ቆርጠው የሄዱት። ለዛ እኮ ነው ህፃናትና ሴቶችን ሰብስበው የጅምላ መቃብር እየፈጸሙ የነበሩት። ነገ እኮ ደግሞ ሌላ ነገር ታቅዶልን ነው። ታዲያ ምን ስንሆን አብረን ስንሆን ችግሩም የኛ ስኬቱም የኛ ነው ብለን በኢትዮጵያዊነት ክብር በሰውነት ክብር ቆመን ራሳችን ለነገሮች ሁሉ የባለቤትና የመፍትሄ ሰጭነት አቅም የገነባንለት የዛን ቀን ብቻ ነው የምናጠፋቸው እንጂ አሁን እንደዚህ ነው እያልን በተወዛወዝንላቸው ቁጥር አቤት አቤት በጣም ነው እያጨበጨቡ የሚሄዱት። ለልጅ ከሳቁለት ለውሻም ከሮጡለት አይነት አሁን ብዙ ሰዎች እንትን ብለናል እና ባለማወቅ በተለይ እንደዚህ የምትሉ ሰዎች አትደናገጡ ብዬ ማለት እፈልጋለሁ። ምክንያቱም ጥሩ አይደለም። እነዚህ ሰዎች መፍራት ሁሉ አያስፈልግም። እልል ይዘን ይገባል። የእኛን አስተዋጽኦ በመልካም ማድረግ ላይ መጠንከር፣ እንደነዚህና መሰል ነገሮችን ደግሞ በጥንቃቄ ማየት። አሁን በጥንቃቄ ነገሮችን ማየት፣ ውሳኔ ከመስጠት ጭራሽ መፍራት። የበደላችሁ ሰው፣ የእናንተ የሆነን ነገር የቀማችሁ ሰው፣ ያዋረዳችሁን ሰው ምንም ሳትሉት በጥላትነት እንትን ብሎ ምሽግ ቆፍሮ ሊገላችሁ የመጣን ሰው እሱ ነው የምትፈሩት። ሶስቱን ነው ያው እንግዲህ በገበታ ለሀገር የተገነቡ የተለያዩ ልማቶችን ደግሞ መንግስት ለክልሎቹ አስረክቧል። ክልላዊ ነገር ሆነው በኢትዮጵያ አየር መንገድ በሚተዳደረው ስካይላይት ሆቴል አማካኝነት ደግሞ ማስተዳደሩ እንደሚቀጥል ሁሉ እንትን ብሏልና በዛ ክብር እንሂድ። ኤርትራ ኢትዮጵያን፣ ኢትዮጵያ ኤርትራን
ስትረዳት ስትይዛ ስታቅፋ ሲተቃቀፉ ነው የሚያምሩት እንጂ ሲጎዳዱ አይደለም። አንዱ ሌላም ጊዜ የሚተነተነው ቢሆንም ሀገራት እነዚህ ክፉ ሰዎች ሀገራትን የሚሸነሽኗቸው በቅርብ ለዛ ሀገር ጠላት ለማበጀት ለምሳሌ ኤርትራን ከኢትዮጵያ ሲገነጥሏት ኤርትራን ለኢትዮጵያ ጠላት ለማድረግ ወይም ኢትዮጵያ ለኤርትራ ጠላት ለማድረግ እንዲመቻቸው አድርገው ጅቡቲን ከዛ ሲያደርጓት በያዘችው ነገር በሙሉ ተከልላ በአቅሟ እየተወጣጠረች ከጎረቤቷ ከራሷ ህዝብ ጋር ከራሷ ምድር ጋር በጥላትነት እንድትቆም ነው እንጂ እነዛ ሀገሮች እንዲጠቀሙ አይደለም። በፍጹም መጥቀም የሚባል እነዛ ሀገራት እነዛ ሰዎች ላይ የለም። እነሱ ዶሲያቸው፣ ሰነዳቸው፣ እድሜ ልካቸው ያላቸው ፋይል በሙሉ እንዴት ሰዎችን ሰብናቸውን ቀምተን አዋርደን ወይ በሚበሉት ወይ በሚታከሙበት ወይ በሚሄዱበት መንገድ ወይ በማንኛውም አቅም ይሁን እነዛን ሰዎች በዛም ይሁን በዝም እኛ እግር ስር ለማዋል የምንችልበት ብለው የሚሰሩበት እቅድ ነው ያላቸው። ለዛ ነው ባዮሎጂካል መሳሪያዎችን ሁሉ የሚሉ ተባይ እያመረቱ ኢቦላ፣ ኤችአይቪ፣ ኮሮና ምናምን እየተባለ የሚባል ነገር ስንት ነው ያለው። አሁንም ሌላ ብዙ ነገር የሚያቅዱት አላቸው አይደል? በሽታ እናመርታለን እንሸጣለን የሚሉት እና ያንን ነገር የሚያደርጉ ሰዎች እንደዛ አይነት ነገር የላቸውም። ሰነዳቸውና ውርሳቸው በሙሉ ሌሎችን በማጥፋት የነሱን ህልውና ማስቀጠል የሚል ነው ፖሊሲያቸው። ይሄ ፖሊሲ አይቀየርም እንጂ እኮ እንቀየር ከተባለ ይሄ ላይ ያሉ ሀገራት በየትኛው ማገበራ አቅጣጫቸውን እንትን ብለው ብድርንም ለመጨቆኝ እርዳታንም ሰዎችን ለመግደል ሀገር ለማፍረስ በሁሉም ነገር ላይ ነውር የሆነ ነገር በቃ ለበቀል የሚጠቀሙ ሰዎች እስኪ ክብሩን እዩት። ናስኪና ብላ ብላችሁ አሁን የተራበን ሰው ከመንገድ ላይ አንስታችሁ ሰሩት በእናንተ ሰብና ከዛ ርቦታል በጣም ተጠምቷል እና ቤታችሁ ከወሰዳችሁ በኋላ ብትገሉት ቢሞት ወይ ብታሰቃዩት ህመሙን አይታችሁታል። እነዛ ሰዎች ግን ይሄ የሚያስደስታቸውን እንጂ የሚያሳዝናቸው አይደለም። ምክንያቱም ሰብናቸው ተገፏል። የሚታይ ጅኒ ናቸው። በአካል የተገለጡ አጋንንቶች ናቸው። እዝነት የሚባል ነገር የለም። እነሱ ሰዎች እንዴት እንደሚሰቃዩ ነው። የበሰበሰ ስንዴ ቀቅለው የሚልኩበትን የስንዴ ነገር ብዙ አይናገርም እንዴ? ከነዚህ ሰዎች ነው እዝነትን የምንጠብቀው፣ እርዳታ ሰጭን የምንጠብቀው። ሄዶ እንኳን እንዳይበቅል ሲሆን አብቅሉት፣ እስኪ በዚህ ተጠቀሙ፣ እንዳርጋችሁ ብታበቅሉት እንዲህ ያገኝላችኋል ምናምን ብለው ጥቅማ ጥቅም እንድንጠቀም ያደርጋሉ አይደል? የምናወራው እንደዛ አይደለም። ዛሬ ይህንን መናገር ያስፈልጋል። እኔ ሁሉ ሰው የሚያውቀው ስለሚመስለኝ ነው የማልናገረው። ስንዴ ቀቅለው ከላኩ ሁሉ ነገራቸው የተቀቀለ ነው። መጥያ ያጡለትን ነገር ነው በሚያተርፍ በ3-4 እጥፍ ትርፍ እንዲያገኝ አድርገው እዚህ የሚያመጡት። በዛም በሉ በዚህም እናታችሁ ላይ አባታችሁ ላይ እህታችሁ ላይ ወንድማችሁ ላይ ሚስታችሁ ላይ ባላችሁ ላይ ክፉ ነገር አትመኙ። አይጠቅምም። አብሯችሁ ያለን ሰው አክብሩ። ምንም ይሁን ምንም ብጮህ የሚደርስላችሁ አብሯችሁ ያለ ሰው ነው። ዘመድ ማለት አብሯችሁ ያለ ሰው ነው። ከዛ ቀጥሎ ነው ሌላው በደረጃ ነው። እቤት ያለን ሰው ተዋደዱ፣ ተከባበሩ። ከዛ ትጥቁ ይጠብቃል። ፍቅር ካለ እረፍት አለ፣ ጤና አለ። ጤነኛ መሆን የፈለገ ሰው መልካም ይሁን። በሽታም ሆነ ሰላም ማጣት የሚመነጨው በስራ ነው፣ በተግባር ነው፣ ከራሳችን ከውስጣችን ነው። ሰው ለሰዎች መልካም የሚያስብሉ በሽታ አይነካው። ሰላም ከሱ ጋር ነው። በየትኛውም ሃይማኖትም ላይ ደግሞ ቢከድ እንደዛ ነው። እኛ ሃይማኖተኛም ተብለን በሁሉም ነገር ተነግረን 98-99% አማኝ ነው የሚባልበት ሀገር ላይ ገላጋይ የሚጠፋበት አዝማሚያ መኖር የለበት እና እነዚህ ሰዎች በዛ አስመሳይነታቸው ነው። ችግር የለም። እነሱ እኔና እናንተ ሀገር ላይ ፈጣሪ በሰጠን ጸጋ እየመጡ ሲያሳድዱን፣ ሲገሉን፣ ሲያገዳድሉን፣ ሲያሳድዱን በዛም ሲበታትኑ ዛሬም ድረስ ምናቸውም ላይ አልነካናቸው። ዛሬም ድረስ እንደ ሰው ሳይሆን ከውሻቸው በታች አድርገው የሚጫወቱበት ዘመን ያበቃል። ይህን ካላደረግ ፈጣሪ አንተ ነህ ለመጫወቻነት የፈጠርከኝ እያልኩ ነው። እኔ ከፈጣሪ ጋር ጸሎት ማድረግ ነው። ለመጫወቻነት ስለፈጠርከኝ ነው እንጂ ስለፈጠርከው ነው እንጂ እኛን ህዝብ እውነት እንደ ሰው ፈጥረን ከሆነ መቼ ነው ነፃ የምታወጣል? ስንት ሀገር ሲፈርስ ነው? ስንት ሚሊዮን ህዝብ ሲያልቅ ነው አንተ የምትፈርደው? የሚል ነገር ላይ ነው ያለው። ፍረድ 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 ፍረድ። ሊቢያ ስለ ሊቢያ የሚያወራል፣ ስለ አፍጋኒስታን፣ ስለ ኢራቅ፣ ስለ የመን የሚያወራል፣ ስለ ሶሪያ የሚያወራል፣ ስለ ዩጎዝላቪያ የሚያወራል፣ ስለ ሱዳን የሚያወራል። አሁን
ስላልፈረሱት ነው እኮ ቶሎ ብሎ ለማፍረስ ስንት ሚሊዮን ሰው ሲያልቅ ነው እግዚአብሔር ፍርድ የሚሰጠው። ስለዚህ እግዚአብሔር መፍረድ አለበት። ኢትዮጵያ ታበጽሕና በእግዚአብሔር፣ እግዚአብሔርም ይፈርዳል። ከሱ ጋር ነው የምናሸንፍበት። በትርም እሱ ነው። በዛና በዚህ እኛ በሐቅ ቆመን ለፍርዱ እንሽቀዳደም፣ ይፈርዳል እሱ። መልካም በዓል። ነገ ስቅለት በዓል ነው። ስቅለቱ መታሰቢያው እንግዲህ በተለይ ብዙ ሰዎች እንዲቀይር እፈልጋለሁ። ብዙ ሰው እንዲቀይር ለምን ተሰቀለ ለምን የሚለው በዓሉ ከሰውነት ጋር መጥቶ አሁንም እዛም ህዝብ ላይ የረከሰ ማንነትን ይዘው በጥፋት የቆሙ ሰዎችን ሁሉ እንዲጠርግልን የእነሱ መለወጥ አለመለወጥ አለ። እኛ ከተለወጥ እነሱን መጥረግ እንችላለን። በኃጢአት የበሰበሰን ሰው ገፈፍ አድርጎ በሚገባው መሸከፍ እኛ እንችላለን። የድዋ የጸሎት ሰዎች ከሆነ ማለት ነው። እና ተባረኩ። መልካም ጊዜ ብያለሁ። አፉ በሉ። በማወቅ የሚሆን ባለማወቅ እንግዲህ ባጠፋ ነው ይቅር በሉን። ደህና አደሩ። እወዳችኋለሁ፣ አከብራችኋለሁ። ቻው